ነው ታንኪ መንፈስ ቅዱስ እናመሰግናለን ክብር ሁሉ ለእግዚአብሔር ይሁን እግዚአብሔር እናመሰግናለን ካፍ ከበር ስም ይባረክ ወል ገባው ሰላም ሰላም ብያለሁ ጌታ ሰላም ጸጋ በአራቱ አቅጣጫ ማለት ነው ኢየሱስ ጌታ ነው እንግዲህ ጌታ ኢየሱስ ጌታ ነው ሰላም ብያለሁ ሰላም 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 ጌታ ሰላም ጸጋ ኢየሱስ ጌታ ጳውሎስ ያንን ነው ለምን ጌታ ሰላምና ጸጋ ይብዛላችሁ ይላል እሱ ካልበዛልን ዛሬ ዓለም ሰላም አይደለም እንዲያጣው ይሄኛው ሰላም ኢየሱስ ያለው ሰላም ማለት ነው ማለትም ኢየሱስ ጋር ብቻ ነው ይሄም ሰላም የሚገኘውና ወል ጌታ ኢየሱስ ጌታ ነው እንግዲህ ሰላም ብያለሁ አይ ቲንክ ዛሬ ደግሞ አንድ አዲስ ትምህርት እንማራለን ስለማስተዋል ማስተዋል ይገለበጣል ለእግዚአብሔር ቃልና ወገኖቼ ማስተዋል ትልቅ መስተሳሰብ ነው እና አይ ቲንክ እንማራለን ትንሽ ስለፍራት ሬዲዮላም ሰላም ብያለሁ ትንሽ ሱን ካለጻ ሪቫይስ አደርጋለሁ ከዛ እንማራለን ማለት ነው ስለዚህ እንጸልይ መንፈስ ቅዱስ እንዲያስተምረን እግዚአብሔር ይህንን ቀን ገልጦ ስለሰጠን እግዚአብሔር እንዳትረሱ እግዚአብሔር ጊዜ ቀን ሲሰጣችሁ እግዚአብሔር የሱ ምሕረት ነው በቃ እንድናስተውል ነው ይህን ቀን ሲሰጥ እግዚአብሔር እንድታስተውል ነው ምክንያቱም እግዚአብሔር በጉብዝና ወራት ፈጣሪን አስብ ነው ባለ ጭንቅ ቀን እንዳይመጣ ይላል አያችሁ ጭንቅ ቀን ከመጣ ያችን ቀን ችግራችሁን ነው የምታስቡት እግዚአብሔር ማሰባች አቅም አይኖራችሁማ ኃይል አይኖራችሁም ግን በጉብዝና ወራት ፈጣሪን ማሰብ በጣም very important ስለዚህ አቲክ ዛሬ ክፍል 1 ነው የምንማረው ልጸልይ መንፈስ ቅዱስ እንዲያስተምረን ዛሬም አንድ ቦታ በጣም ተች የሚያደርገኛ በሶዛ ሁለተኛ ጢሞቴዎስ 2:6 ላይ ጌታ በነገር ሁሉ ማስተዋል ይስጥላል ወገኖቼ በቃ እግዚአብሔር በነገር ሁሉ ማስተዋል ይስጣችሁ እንድታስተውሉ ማለት ነው ቃኑን እንድታስተውሉ ዘመኑን እንድታስተውል ሁሉ ነገሮች አሳያችኋለሁ ሁለት አይነት ማስተዋል ነው ያለው የምድር አለ የሰማይ አለ ብዙ ሰዎች በአለም ላይ ከልብ ለንገራችሁ የምድሩ ማስተዋል ላይ ነው ያሉት በራሳቸው ማስተዋል ይደገፋሉ ከዛ እና ያ ደግሞ አይሆንም በፍጹም አይሆንም ይሄኛው አሳያችኋለሁና እና በጌታ በኢየሱስ ስም እግዚአብሔር እናመሰግናለን በኢየሱስ ክርስቶስ ስም ዛሬም ይሄንን ቀን አይተን የማናከው ቀን እንድናይ ምሕረት ስላደረገ በኢየሱስ ክርስቶስ ስም እናመሰግናለን ካልጋ ላይ ስለተነሳ ዛሬም እግዚአብሔር አባቶ በኢየሱስ ስም እናመሰግናለን በማለዳ ምሕረትን እንጠግባለን በዘመናችን ሁሉ ደስ ይለናል እንዳለ ዳዊት ዛሬ በኢየሱስ ክርስቶስ ምሕረትን አጥግበን ስለ ምሕረት እናመሰግናለን ምሕረት በአሜሪካ ላይ ምሕረት በአፍሪካ ላይ በኢትዮጵያ በኤርትራ ላይ በኢየሱስ ስም በእስራኤል ላይ ምሕረት ይሁን በጌታ በኢየሱስ ስም እናመሰግናለን ዛሬም እንድታስተምረን ጌታ በነገር ሁሉ ማስተዋል ይስጥብሏል ዛሬ በኢየሱስ ስም ብዙ ሰዎች ጌታ እግዚአብሔር በአለም ላይ እግዚአብሔር ወደ ማስተዋል ስለምትመለስ ይሄ ደግሞ አንተን የምሰጠው አንተን ለሚፈልጉ ነው የምሰጠውና እግዚአብሔርን የሚሹ ሁሉን ያስተውላሉ ይላል ዛሬ በኢየሱስ ክርስቶስ ስም ጌታው ማስተዋል ስለሚለቀቅባቸው በኢየሱስ ስም እናመሰግናለን ጌታ እግዚአብሔር እኔም እንዳስተምር ጸጋ ይርዳኝ የተማሩ ምላሶችን ስጠኝ አንተ ብቻ ተናገር በኢየሱስ ስም አንደበቴን እንደ ብህር ጣፍ ተጠቀም በኢየሱስ ስም ስለሁሉ እናመሰግናለን እግዚአብሔር ለትራምፕ ማስተዋል በዛም በኢትዮጵያ ላሉ መንግስታቶች ጌታ ማስተዋል ለሁሉ ማስተዋል ጌታ ስለምሰጥ እናመሰግናለን ከፍ ከበን በኢየሱስ ስም አሜን የሰለሞን ጸሎት ተዛላችሁ አስተዋይ ልብ ስጠኝ ነው ያለው ከዛ እግዚአብሔር ያ ብቻ አይደለም እግዚአብሔርን ደስ ያሰኘ ማለት ነው ግን እግዚአብሔር ደግሞ ያለመነውን ሁሉ ሰጠው ማለት ነው ከዛ ምን ይመስላችኋል ሰለሞን ላይ የነበረ ማስተዋልና ጥበብ ማለት ነው ስለዚህ ዛሬ በኢየሱስ ክርስቶስ ስም መንፈስ ቅዱስ ጊዜውን ተረከብ አስተምረን ልጆችሽ ከእግዚአብሔር የተማሩ ይሆናሉ የልጆችሽ ሰላም ብዙ ይሆናል ተብሎ ተጽፏል ዛሬ መሄድበት ቦታ ማሺ ግሩፕ አለ ሄዳል በኢየሱስ ስም ማስተዋል በላቸው ላይ ይለቀቅ ጌታ እግዚአብሔር እናመሰግናለን አስተዋይ ሚስት ከእግዚአብሔር ዘንድ ናት ይላል እግዚአብሔር ቃል ምታስተውል ማለት ነው ስለዚህ እሱን መጸለይ ነው እንግዲህ እግዚአብሔር እንዲሰጥ ማለት ነው አስተዋይ ሚስት ማለት ስለዚህ በኢየሱስ ክርስቶስ ስም ዛሬ ማስተምረን መንፈስ ቅዱስ ተባረክ ጊዜው ዋጀን አየሩን ዋጀን ወዘሩን ዋጀን በኢየሱስ ስም አሜን ወል ጌታስ ጌታ ነው እንግዲህ ባለፈው ስለ ፍርሃት ፍርሃት ምን ያህል ኢነሚ እንደሆነ እግዚአብሔር ቃል አትፍራ ነው እግዚአብሔር የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጣችሁም ሌላ ቦታ ደግሞ ሰው መፍራት ራሱ ወጥመድ እንደሆነ በእግዚአብሔር የሚታመን ይጠበቃል ይላል አልኳችሁ ፍርሃት ትልቅ ኢነሚ ነው ትንሽ ሪቫይስ ላድርጋችሁ ብዙ ጊዜ ነው ሳስተምር እንደዛ ነው
ትንሽ አንድ 5 ደቂቃ ሪቫይስ ላድርግና ድንገት ከረሳችሁት ማለት ነው። ፍርሃት ወገኖቼ እግዚአብሔር አልሰጠህም፣ መቀበል የለብህም። አየሱ እንደው የገዢ ቁጣ ስፍራናት ከስፍራቸው ያውጣቸዋል። ፍርሃት ምን ይሰጣል? ፍርሃት በቃ ካለ ቶርኔዶ ሆናል ማለት ነው። እምነት አይሰራም ማለት። ፍርሃት ካለ ፍርሃት በህይወታችሁ ላይ ካለ እምነት የላችሁም ማለት ነው። እምነታችሁ ሄዷል። እምነት ፍርሃት አይደለም። እምነት ቦልድ ነው የሚያደርገው። አየህ፣ ለዚህ ነው እኮ ቦልድ ያደርጋል እምነት ማለት። ለዚህ ነው ድፍረታችሁን አትጣሉ ያለ እግዚአብሔር ቃል። እምነት ሁሉ ጊዜ ቦልድ ነው ማለት ልክ አልኩኝ። ስለዚህ አቲንክ ትንሽ ልንገራችሁና ባለፈው ሉቃስ ምዕራፍ 12 ላይ ቁጥር 4 ላይ ለእናንተ ለወዳጆቼ እላቸዋለሁ ስጋን የሚገድሉትን ኋላም አንድስ እንኳን የሚበልጥ ነገር ሊያደርግ የማይችለውን አትፍሩ አለ። ስጋን የሚገድሉትን እንዳትፈሩ አለ። እንግዲህ ስጋ ብዙ ይገድላቸዋል ብያቸዋለሁ። ይሄ ስጋን ብዙ ይገድላል። ብዙ ነገር ተኝተም ትቀራለህ። ምን ይታወቃል ማለት አትነሳ ትችላለህ። ይሄ ስጋ እንዳትረሳ። ይሄ ስጋችሁ እናንተን ነው የያዘው። ማለትም ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል። ይሄ ስጋችሁ ከዛ ቻው ትላቸዋል። ልክ እንዴ ነው ግለብ እንዴ ነው ጓንት ታውቃላችሁ? ጓንት ለምሳሌ ልክ እንደ ጓንት አድርገው ጓንት ሳወጣው አለቀ በቃ። ልክ እንደዛ ይሄ ስጋችን ልክ እንደዛ እንደ ግሎብ እንደ ጓንት ነው። ልክ ይወጣል ማለት ከዛ ወደ አፈር ትሄዳለህ። ከዛ ሽታው እንግዲህ ከ3 ቀን በኋላ እናንተ መስክሩ ማለት ነው። ይሄ የተኮራበት ስጋ ማለት ነው። ከአፈር ነው የተፈጠረው፣ ወደ አፈር ይመለሳል። ግን ስጋን የሚገለው እንዳትፈራ ነው። አይ ስጋችሁን የሚገል ብዙ ነገር አለ። ዓለም እያያችሁ አይደል እንዴ? በቃ ዓለም እየፎከሩ ምናምን ጨርሳለሁ በቃ ሁሉ እየሰሩ ያሉት በሙሉ መሳሪያ ስጋን የሚገል ነው። እና ምን ተዘጋጃ የሚገል ሊጨርሱን ነው። በኒኩለር ምናምን ያስፈራሩን ማለት ነው። ሊገሉን በቃ ሊገሉን ነው። እንዳትረሳ የጌታ ጋር ስትመጣ ዳግም ስትወለድ ያ የውስጥ ሰው አይሞትም። እንዳትረሳ። ለዚህ ነው ሞታችኋል ይላል። ህይወታችሁ በክርስቶስ ተሰውሯል። ስጋዬ ይሞታል እንጂ በፍጹም ለኔ አልሞትም። ሰው እንዳትረሳ። እግዚአብሔር ሰውን ሲፈጥር የሚሞት አይደለም። እግዚአብሔር በመልካችን እንፍጠር ሲል እግዚአብሔር መንፈስ ነው። መንፈሳችሁ ነው እንጂ እግዚአብሔር መስሎ ስጋችሁ አይደለም። ካለዛ እግዚአብሔር መስራል ነጩ ጥቁሩ እግዚአብሔር ነው ማለት ነው አይደለም። ስጋችሁ እግዚአብሔር መንፈስ ነው። አሁን ውስጣችሁ 3 ክፍል ነው ያለው። መንፈስ አለ፣ ነፍስ አለ፣ ስጋ አለ። እንዳትረሱ። ይሄ 3 ክፍል ነው ያለው። አሁን ስጋዬን የሚገድለውን አትፍራ። ግን በጣም የሚያስገርም ነገር እዛ ላይ የማይችሉትን አትፍሩ፣ እኔ ግን እነግራችኋለሁ። ከገደለ በኋላ ወደ ገሃነም ለመጣል ስልጣን ያለውን ፍሩ አለ። በቃ መፍራት ያለበት ነው። ስልጣን ያለው አሁን ኢየሱስ በሞትና በሲኦል ላይ ስልጣን አለው። በቃ እሱን ነው ማለት እንዳትረሳ ያሳያለሁ። እሱን ራሱ መፍራት በአዲስ ኪዳን እንደ ብሉይ ኪዳን አይደለም እግዚአብሔር የምትፈራው። አሁን በአዲስ ኪዳን እግዚአብሔር ይገለኛል ሳይሆን ይወደኛል ነው። በአዲስ ኪዳን ጋላፍ ስሜ በብሉይ ኪዳን ነው ህጉስ ነው ያሉት። ህጉ ውስጥ ያለ ሰው ሁሉ እግዚአብሔር የሚገለው ነው የሚመስለው። የሚገለው ምናምን አይደለም። እግዚአብሔር መግደል ይችላል፣ ፓስተር ይችላል። የምነካ እግዚአብሔር ስልጣን አለው። ግን አሁን በአዲስ ኪዳን ይወደኛል ነው እንጂ ይገለኛል አይደል? ጋላፍ ስሜ ይወደኛል እግዚአብሔር። እንዲህ ወደዳለ ዓለምን ልግደል ነው እንዳለ እግዚአብሔር ይወድሃል። በቃ ጋላፍ ስሜ እግዚአብሔር ይወደኛል። እግዚአብሔር ስልጣን አልኩ እኮ እዚህ ላይ ስልጣን አለው አለ። ከገደለ በኋላ ወደ ገሃነም መጣን ስልጣን አለው ኢየሱስ። አሁን ስልጣን በሰማይና በምድር ያለው የኢየሱስ ነው። መፍራት የለብም፣ እንዳትፈሩ። በጣም ሁለተኛ ጥቅስ ሉቃስ 12:32 ላይ እናገርና እጨርሳለሁ ማለት ነው። ሉቃስ 12 አንተ መንጋ ታናሽ መንጋ መንግስቱን ሊሰጣችሁ የአባታችሁ በጎ ፍቃድ ነውና አትፍሩ አለ። ይሄ መንግስት ሊሰጥ መናካ ፓስተር የአሜሪካን መንግስት ነው አይደለም፣ እንደ የኢትዮጵያን አይደለም። ምን ያደርጋል እሱ? ከሰጡንስ የአሜሪካን ቢሰጡን ይሻላል። ምን ነጋንተ አታናግሩኛውን የኢትዮጵያ የአሜሪካ ቢሰጥ አይደለም። መንግስት ነግራችኋለሁ። ሮሜ 17 ላይ ቁጥር 14 ላይ የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ ነው። አሁን ይህን ጽድቅ ጌታን ፈልጉ ያላችሁ ይህን ጽድቅ ነው። ከዛ ሁሉ ይጨመራላችኋል። ይሄ ጽድቅ ካገኘ ሁሉ ይጨመራል። ይሄ ጽድቅ ልክ እንደ ማግኔት ነው። ያለቀውን ነገር አትራክት ያደርግልሃል። አየህ፣ ጌታ ፈልጉ ያለን ከዛ ሁሉ ይጨመር። ግን ይሄንን ጽድቅ ለማግኘት ሊሰጣችሁ የሱ ፍቃድ ነው። ግን ሰዎች ካልተቀበሉ ሮሜ ምዕራፍ 5:17 ላይ የጸጋን መጠን ብዛት እናያለን። የጽድቅን መጠን ብዛት የሚቀበሉ
በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ አለ። ይሄንን ጽድቅ ተቀብለ ነው ስትቀበል ጌታ ልክ ስትቀበለው ራሱ ጽድቅ ነው። ኢየሱስ ጽድቃችን ነው፣ ቅድስናችን ነው፣ ቤዛችን ነው። ልክ ስትቀበል በሕይወት ላይ ንጉሥ ነህ። ፍርሃት አይነግስ፣ ምንም አይነት ነገር አይነግስብህም። እግዚአብሔር ጽድቅን ወደድኩ አመፃን ጠላሁ። አሁን እግዚአብሔር የሚተባበረው ይህንን ጽድቅ ከተቀበልክ ጋር ነው እንጂ የራስ አልኩ ሮሜ ምዕራፍ 10 በደንብ አለ። የራሳቸው ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል። አየህ፣ የራስን ጽድቅ ልታቆም የምትፈልግ ሆነ ለእግዚአብሔር ጽድቅ አትገዛም። የጳውሎስ የልቤ ቅናት እያለ ይናገራል። ለእግዚአብሔር አይቅኑ አለ። እንዲቀኑ ግን እውቀት የላቸውም አለ። ቅናት አለ። ቅናት ግን የእግዚአብሔርን ጽድቅ ሳያውቁ ይላል። የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር አልኩ እኮ ይሄ ነው። ዛሬ በዓለም ላይ ምድራችን ላይ ብቻ አይደለም፣ በዓለም ላይ ለራሳቸውን ጽድቅ ሲያቆሙ ለእግዚአብሔር ጽድቅ አልተገዙም። አሁን ይህንን ጽድቅ ሊሰጥን የእግዚአብሔር ፍቃድ ነው፣ በጎ ፍቃድ ነው። ሌላ ደግሞ ይሄ ሰላም እኔ የምሰጣችሁ ሰላም አለ እኮ ዮሐንስ 14 ላይ ቁጥር 27 እኔ የምሰጣችሁ ሰላም ዓለም እንደሚሰጥ ይሄን ሊሰጥ የእግዚአብሔር ፍቃድ ነው፣ በጎ ፍቃድ ነው። ሌላ ደግሞ ደስታ፣ እውነተኛ ደስታ ሊሰጥ በመንፈስ ቅዱስ ሆነ ደስታ። ግን ማትቀበል ከሆነ መነካ አልኩ እኮ ዛሬ ማትቀበሉት የተያዛችሁ አልኩ ሃይማኖት ራሱ ያስርሃል። ኢየሱስ ሃይማኖት አይደለም። እነካ እንደ ሃይማኖት መሰለህ ኢየሱስ እኮ ሃይማኖት አይደለም። እኔ ሃይማኖት ነኝ አላለም። ሃይማኖት መደበቂያ ነው ብያለሁ። ትልቅ ሰይጣን የሚጠቀምበታል። ከልብ ልንገር፣ ትልቅ ሰይጣን የሚጠቀም መሳሪያ ነው። ግን ይሄንን ጽድቅ ማትቀበል ከሆነ አንደኛ የተያዝከው ነገር አለ ማለት ነው። ሁላችንም እዛው ነበርን ተይዘን ምን ያባተ የእናቴ ሰን ያገራችን ስንል ምናምን በቃ ስንመካ ምናምን ግን ምንም ነገር አልቀየረንም። እዛው ውስጥ አመጽ ውስጥ እንድንኖር ነው ያስቀመጠን። ይሄ ጽድቅ ግን ነፃት እንድትወጣ ያደርጋል። ከተያዝክበት ሱስ ከተያዝክበት ነገር ነፃ ያወጣሻል። በቃ ያወጣል። ግን አንተ ግን ፍቃደኛ ካልሆናችሁ ለመቀበል ሊሰጥ ያባተ ፍቃድ ነው አለ አልኩ። ይሄንን ጽድቅ መቀበል የሚያቅት እየፈራ ወይ ኮሚኒቲ ትፈራለህ፣ ሰው ምን ይለኛል ትላለህ። እኛ ድሮ እንደዛ ነው ምን ሰው ምን ይለኛል ምናምን ምን አንድ ድሮ ታክሲ ሰራ ነበርና የሆነ አይሁዳዊ ያገኘሁት እና ወንጌል መሰከርኩለት። እኔ ያኔ ታክሲ ሰራ ወንጌል መመስከር ነው በቃ። ያኔ ገና አዲስ እንደመጣው ነው ወዙ ነው። ግን በጣም መንፈስ ቅዱስ ሲመጣ በደንብ እናገር ነበር። ከዛ በቃ ስነግረው ከበደው። እኔ ልጅ ያለ ሸምግያለሁ እንዴ ልቀበላል አሁን ይሄን ጌታ ካልተቀበልከው ለተቀበሉት ነው የሚለው። ኢየሱስ መቀበል አለበት። ካልተቀበልከው ልጅ ሞት ትችላላችሁ ብልኝ ልጅ የምትሆነው ስትቀበለው ጌታ ነው። ስትቀበለው ውስጥ ሲገባ በቃ ልጅ ሆነሃል። አሁን ልጅ በቃ ልጅ ነህ እንጂ ባሪያ አይደለም። እንደ ልጅ ነው እግዚአብሔር ይመል ልጅ ይላል። በቃ ልጅ ነው። አሁን ከበደው። እንዴት አድርግ ልቀበላል? እኔ እኮ ሸምግያለሁ። እነሱ አየታይዘዋል። አሁን እስራኤሎች ያልተቀበሉት ለምንድን ነው? በምንድን ነው? በሃይማኖት አይደል? ፈሪሳውያኖችና ሰዱቃኖች። ፈሪሳውያን በራሳቸው ጽድቅ የተሞሉ ማለት ነው። በቃ እንጾማለን 2 ቀን ዛን ሉቃስ 18 ዘላችሁ 2 ቀን አናመለዝርም አንሰቅ ምናምን ሲሉት ጌታ ምን አለ? የኃጢአተኛው ጸደቃ። አየው ይሄኛው ጽድቅ ያንተ ጽድቅ እንድትመካ ያደርጋል። በቃ እኔ አድርጌያለሁ ትላለህ። በቃ ኩራቱ ሲቀጣ እኔ አድርጌያለሁ እጾማለሁ እሰጣለሁ በቃ ትዕቢቱ ሲቀጣ። ይሄ ጽድቅ ግን በፍጹም የኢየሱስ ስጦታ ነው፣ የእግዚአብሔር ስጦታ ነው። በቃ ጊፍት ነው። ይሄን ስትቀበል እንደውም ቃሉ ሲነግረን እኮ በአንዱ አለመታዘዝ ኃጢአቱ እንደዚህ ምድር ገባ ይላል። በአንዱ መታዘዝ ጽድቅ ይላል። አሁን ጽድቅ ያገኘሁት ኢየሱስ ታዞልኝ ነው እንጂ እኔ ታዝዤ ነው። ምን ያህል ታዝዤ ይችላል ነው አልችል። እኔ አሁን መልካም ሰርቼ ነገር ውስጥ ታገኘኛለህ። መልካም አርጬ አትችልም። ግን ኢየሱስ ስትቀበል ይሄ ጽድቅ በህይወት ላይ ይመጣል። ከዛ በዚህ መሰረት ላይ ትመሰረታለህ ማለት ነው። ግን አንዳንድ ጊዜ ሰው መፍራት አንድ ቃል ላንብብልና ትዝላችሁ ሉቃስ ላይ ኖ ዮሐንስ ምዕራፍ 9 ላይ ያ አይነ ስውር ጌታ እንዴት እንደፈወሰው። ከዛ በኋላ ያው የሃይማኖት ሰዎች ማንነው በቃ ተቆጡ። ያው ጌታ ነው ይቃወሙት ነበር ሰንበት ምናምን እያሉ ምናምን። ከዛ በቃ ወላጆቹ ይጠሩ ተባለ። የልጁ አባል ተመልከቱ። ወላጆቹ ያሉትን ላሳያችሁ። ዛሬ የምትፈራው ህዝባችንን በዓለም ላይ ጠቅላላ የሚፈራው ላሳያችሁ። አሁን ወላጆቹ ተጠሩ። አሁን አንድ ነገር አላቸው እዛ ልክ እንትን ላይ ሉቃስ 12 ላይ በጣም ላሳየህ። ሉቃስ ኖ ዮሐንስ 9 ላይ ከ21 እስከ ቁጥር 24 እናንተ አንብቡ። እንደዛ አላቸው። ኦኬ አሁን ወላጆቹ ተጠየቁ። ምን ጠየቁት መሰለህ? አሁን ይሄ ልጃችሁ ነው ብለው ጠየቁት። አሁን ተናገሩ ማለት ነው። በወላጆቹ ያሉትን ላሳያችሁ። እንደዚህ አሉ። ላንብብላችሁ። ኦኬ እንደዚህ አሉ።
ኦኬ እውር እንደሆነ እንደተወለደ እናውቃለን አሁን እውር እንደሆነ እንደተወለደ እናውቃለን እሺ ቀጥሉ ነገር እንዴት እንደዳነ ግን አናውቅም አየ እውር እንደሆነ እናውቃለን ይሄ ልጃችሁ ነው ሲላችሁ አዎ ልጃችን ነው እውር እንደሆነ እንደተወለደ ግን እንዴት እንደዳነ አናውቅም ለምንድነው ሰዎቹ የፈሩት በመስከር ማን እንደፈወሰው ላሳያችሁ ዛሬ ላምብላችሁ ለምሳሌ አይኖቹን ግን ማን እንደፈወሰው አናውቅም አሉ ለምን ሰለ ወላጆቹ አይሁድን ስለፈሩ ይህንን አሉ እርሱ ክርስቶስ ነው ብሎ የሚመሰክር ከምኩራባቸው እንዲያወጣቸው አይሁዶች ተስማምተው ነበር አለ አየ እነዚህ ሰዎች አሁን የፈሩት ምንድነው ከምኩራብ ወይ ከድር እንዳትወጣ ከማህበር እንዳትወጣ የምትፈራው ማለት ነው እኔን ካልተቀበል ከተቀበልክ ማለት ነው አሁን ልጃችን ነው አይሁድ እንደሆነ እናውቃለን ሲወለድ ነገር ግን ማን እንደፈወሰው አናውቅም እንደያያችሁ አይደል ሰው ስንት ልጆች ሲፈወሱ ምድራችን ላይ ያ ምድራችን ላይ ብቻ ዓለም ላይ ነው የምታደሰለ ያለው ችግር ማለት ነው የተያዙበት ማለት ነው ይሄን ጌታ እንዳይቀበሉ በቃ ይሄንን ጽድቅ እንዳይቀበሉ ማለት ነው አያው እነዚህ ሰው ልጃችን ነው እውር እንደሆነ እናውቃለን ግን ማን እንደፈወሰው አናውቅም ለምን አይሁድን ፈርተዋል ከምኩራብ እንዳወጣቸው አይሁዶች ተስማሙ እንደዚህ መጨረሻ ላምብላችሁ እንደዚህ ያለ ክርስቶስ ነው ብሎ የሚመሰክር ከምኩራብ እንዲያስወጡት አይሁድ በፊት ተስማምተው ነበር ከዚህ በፊት ተስማምተው ነበር ኢየሱስ ነው ብለ ከመሰከርክ በእንጤ ነው አይደል ይባላል በእንጤ አይደለም ተው ይወት ነው ኢየሱስ ይወት ነው ተው ግደለ ይወት ደስትን ይቀይራል ኢየሱስ አሁን እንዳያስወጣቸው ከምኩራብ ወይ ከእድር ወይ ከኮሚኒቲ ሰው ቢፈራው ነው ከሰው ምን ይለኛል ሰው ምናምን ምን እንደዚህ ተልቆኛለሁ እንዴ ምናምን ግን አሁን አይፍራት ምናል ለዚህ ነው ጌታ ምን አለ አትፍራ አትፍሪ ለሰጥሽ ለህን ሰርክ ይሄን ሰላም ይሰጣል ይሄን ደስታ ከልቤ ልንገር እንዲያነ ደስታ ይቻላል እንዲያነ ሰላም ብዙ ሰርክ ያለው ብዙ ነገር ጫትቅም ያለው ብዙ ነገር አድርጋለሁ ግን አልሰጠኝ ያ ሁሉ ቴምፖራሪ ነው ዛሬ ትፈልጋለህ ዛሬ ትቀማል ነገ ትቀማል ታጨሳለህ ነገ ታጨሳለህ አይርካታ ለዚህ ነው ከዚህ የሚጠጣ ይጣማላል አሁን እዚህ ላይ ምን አለ ሰዎች በመንድነው የሚፈሩት አትፍሩ ያለው ምክንያት የተለያየ ልጅ ተፈራል በቃ ተፈራለ ከፈራ አልኩ ከፈራ መቀበላችን ማለት ጌታ ሊሰጥ ነው ይሄን መንግስት ለሰጣችሁ ነው አትፍሩ አለ የእግዚአብሔር በጎ ፍቃዱ ነው ይሄን ጽድቅ ልትቀበሉ ሌላ ምንም በስራ በጽድቅ የለም ሰው በልቡ አምኖ ይጸድቃል ባፉ መስክሮ ይድናል በቃ ምንም ስራ ያስፈልግም ያንተ ስራ የኔና እናንተ ስራ ልክ እንደ መርገም ጨርቅ ነው ያልኩ ኢሳይያስ 48 ላይ 6 ላይ ጽድቃችን ልክ እንደ መርገም ጨርቅ ነው ሁሉም ኃጢአትን ሰርቷል የእግዚአብሔር ክብር ጉሏቸዋል ምንም ነገር ምን ሰራው ነገር አሁን ይሄንን ጽድቅ ስትቀበል ትኖራለህ ማለት ነው በቃ መሮት ይጀምራል ራይት መስራት ይጀምራል በራይት ቤት ቸርች ስራ መግባት ስራ ራሱ ምድራችን ላይ ያለው ይሄን ጽድቅ አይደል ስንቱ በሰዓት አይሙ ስራ አይገባ ግን እኮ አማኝ ነው ግን ሃይማኖት ውስጥ አለው በሰዓት አይገቡ በሰዓት አይሰሩ ጉቦ ነው የለመዱት ይሄ ጽድቅ የለማ ይሄ ጽድቅ አይደለ ይሄ ጽድቅ ይወል ከጉቦ ነፃ እንድትወጣ ያደርጋል ከሙስና ነፃ እንድትወጣ ከታስክበት ዘር ነፃ እንድትወጣ ማድረግ ይሄ ጽድቅ ነው ተፈታለህ ነፃ ወጣ ይሄ ጽድቅ ስትቀበል ከታስክበት ነገር የሚያወጣ ይሄ ጽድቅ ነው የራሳቸው ጽድቅ ሊያቆም አልተገዙም ህዝባችን እንደዛ በዛችን በብዛት ነው እንደገና በአለም ዙሪያ ከልብ ልንከራቸው በአሜሪካ ብትል ብዙዎች በተሰላየ ሃይማኖት ውስጥ ያለ በራሳቸው ጽድቅ ለመኖር እየፈለጉናል የኔና እናንተ ጽድቅ እንደመርገጀም ነው ይሄ መንግስት ነው እና አንድ እንትን ላይ ባለፈው ማርቆስ ላይ ነግሬያቸዋለሁ እመን እንጂ አትፍራ ምን መስላል ኢዮአኖስ የተባለ ሰው የሙክራብ አለቃ ኮነሱ መጥቶ ሰገዳል ሉቃስ 5 ላይ ኖ ማርቆስ 5 ላይ ቁጥር 23 ላይ ወድቆ ለኢየሱስ ሰገደ ለመነው ጌታ አጥብቆ ለመነው ልጄን ፈውስ በቃ ልትድን በቃ ልትሞት ቀርባለች እሺ ብሎ እኮ ኢየሱስ ይሄድ በጣም ተች ያደረገን በጣም አስብ ነበር ያኔ ታቃላችሁ ኢየሱስ በፊዚካል ስለነበረ አብሮት ይሄደ ነው ወደ ቤቱ ይሄደ ነው ሉቃን አሁን ግን እኔና እናንተ አሁን ኢየሱስ መንፈስ ነው ጌታ እንደቀድሞ አናቆም ይላል ጌታን ስትጠራ የጌታን ስም ይጠራው ይድናል ይላል ጌታን ስትጠራ ጌታ መንፈስ ነው እንዳትረሳ ሚመጣል ልክ በጣም ገርመኝ ነበር ሳስብ ያ ሰውዬ እኮ ጌታ ወደ ቤቱ ይሄደ ነው ልክ ሲደርስ ቤቱ ጋር ልጅ ሞታለች አሉት ምን መስላል እንግዲህ እዚህ ላይ እንግዲህ እናንተ ነው ሰዱ እንግዲህ ጌታን ይዞት እየመጣ ነው ይጠርቶታል አሁንም ለሲሙ እኮ ነው አሁንም ጌታን ስትጠራ
ማመን አለብህ ጌታ እንዳለ። you have to believe ጌታውን መንፈስ ነው እንደ በፊቱ አይደለም። ስትጠራው ጌታ መንፈስ ነው። ጌታ መንፈስ ነው። አሁን ልክ ልጅ ሞታለች አለ ጌታ ዞር አለና እመን ብቻ እንጂ አትፍራ አለ። ያ ማለት ምን ማለት ነው? መተህ የጸለይከውን ጸሎት እመን ማለት ነው። ዛሬ የጸለየ የምትፈራ ከሆነ አየህ መተህ መጥቶ ሰገድ አይደል? አጥብቆ ለበን አይደል? ና ድረስ አለ ልጄ ልትሞት ነው መተህ እጅን ጫን አለ። እሺ አለው። ከየሄደ እኮ ነው መሀል ላይ እቺ ደም ሲፈሳት ተፈወሰች። ባሷ ሰው አልፈራች ማለት ነው። ሰው መፍራት ወጥቶን ነው ህግ ጥሳ ማለት ነው። የሙሴን ህግ ማለት ነው። ከዛ እመን እንጂ እመን ብቻ እንጂ አትፍራ አለ። አይ ቲንክ አንደኛ ልጨርስ ልንገራችሁ ልጨርስላችሁ እንትን ላይ አይ ምሳሌ ምዕራፍ 1:7 ላይ የጥበብ ሁሉ መጀመሪያ እግዚአብሔር መፍራት ነው አለ። ይሄን ላሳያችሁና ጨርሳለሁ። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። አሃ ታዲያ እሱ መጀመሪያ ከሆነ ታዲያ ምንድነው ችግሩ? ጥበብ እንግዲህ አልኩ ዛሬ ምን ማለት ነው ፓስተር? የጥበብ መጀመሪያ ሁሉ ሰዎች ምንም የፈለኩ ዶክተር ሁን የፈለክ ሳይንቲስት ሁን መጀመሪያ እሱ መፍራት አለበት። አየህ ዛሬ እያየን አይደል ችግር ውስጥ የገባ ነው። ስንት ማርስ ላይ የሚሄዱ ጥበብ ምናምን ስንታውን መብራትን ያገኙ ስልክን ያገኙ ምናምን የሉም። ግን እግዚአብሔርን ማትፈራ ከሆነ ያንን ዕውቀት የሰጠ እሱ እንደሆነ ካላወቅ ትስታለህ ማለት ነው። እግዚአብሔር መፍራት የለም ማለት ነው። ዶክተር ብትሆን እግዚአብሔርን የሰጠ እያየን አይደለም? ስንቱ በቃ ለገንዘብ የሚኖር በጣም ጥሩ ዶክተሮች አሉ። የኔ ሰለገ ዶክተር የለም ማለት ያለ ስንት አለ ለገንዘብ የሚኖር ስንት በብር አእምሯቸው የተሰወረ ማለት ያለ ምንድነው እግዚአብሔር መፍራት የለም እነሱ ጋር። ግን የጥበብ መጀመሪያ ሁሉ ምንድነው እግዚአብሔርን መፍራት ነው። አያም በአዲስ ኪዳን እግዚአብሔር እንዴት ነው የምንፈራው? ረቨነር ነው እንጂ ይገለኛል እንደዚህ ያረጋኛል ኃጢአት ቢሰራ ይገለኛል ተሳስተሃል እንደዛ ያገለም እግዚአብሔር ይወድሃል። እግዚአብሔር ያገለም እግዚአብሔርን ወደደ እንዲህ ዓለሙን ወደደ አለ ጌታ። ኑ አለ እናንተ ኑ ረፍት ልስጣችኋል። ሞተልን ኢየሱስ መጣና ታዲያ ቢገል ለምን ይሞትልሃል? ቢገል ለምን መጥቶ ኃጢአተኛ ሆነ? ለምን ዋጋ ከፈለ? ቢገል ከገደለ ከልብ ልንገር ከሰከንድ እቺ ከደቂቃ ዓለምን ያጠፋታል። ሰከንድ ታውቃለህ? ሰከንድ ዓለም ትጠፋለች ከደቂቃ። ግን እግዚአብሔርን አያደርግም። ለምን? እግዚአብሔር ልጁን ላከ። እንደዛ ካረገ እግዚአብሔር ልጁን ይቅር ማለት አለበት። አንተ መተህ የከፈልከው ዋጋ ዜሮ ነው ማለት ነው። ኢየሱስ መጥቶ ከፈለለ እንጂ ከአባቱ ጋር ታረቀን እኮ። አሁን አማላጅ ሆነ። በሰውና በእግዚአብሔር መካከል ሳይሆን ክርስቶስ አማላጃችን ኢየሱስ ነው። ሞቶ ያልተነሳ አማላጃችን ኢየሱስ አማላጅ ነው። አሁን እግዚአብሔር ምፈራው ነው ይገለኛል ስላልጸለይኩ እኔ የምጸልየው ለራሴ ነው እንጂ እግዚአብሔር የምፈልገው ፈልጉ ብሏል ፈልገዋል። እኔ ለኔ ነው ሁሌ የምፈልገው እግዚአብሔር በቃ እሱ እንዲመራኝ እንዲጠብቀኝ ለሌሎች መማለድ መጸለይ በአለም ላለው ጸልያለሁ። መንፈስ ቅዱስ ይመራኛል ሲጸልያል በቃ ለቁርጥ ጸልያለሁ። ለምን መሰለ? በራሳ አትችልም። ጌታ ያለን የምንታረጉ አትችሉም ማለት። ስለዚህ የጥበብ ሁሉ መጀመሪያ እግዚአብሔር መፍራት ነው። የሁሉ መጀመሪያ የትዳር መጀመሪያ የሁሉ መፍራት በቃ እግዚአብሔር እንዳሰብ በጎ ስጦታ ሁሉ ከላይ ነው። በጎ ስጦታ ፍጹም በረከት ከላይ ነውና ከብርሃናት አባት ባንተ ነው ያማረብን ባንተ ነው ያማረ ሁሉ በጎ ስጦታ ከላይ ነው። ግን አንተ እግዚአብሔር ጥበብ ሰጥቶ ማትፈራ ከሆነ ያ የሰጠን አርጉ እኮ ስልጣን ራሱ ቢሰጥህ ከእግዚአብሔር ነው። ያንን አብዩስ ታረጋለህ። ከዛ መዋረድ ውስጥ ገባለህ። እግዚአብሔር ጋር የሚጣሉ ይደቃሉ ይላል። እግዚአብሔር ያነቃ እግዚአብሔር ስልጣን የሚሰጥህ እግዚአብሔር ነው። ጥበብ የሚሰጥሽ እግዚአብሔር ነው። ዕውቀት የሚሰጥህ እግዚአብሔር ነው። ዶክተር ያረጋ እግዚአብሔር ነው። ምን ነካ ፓስተር ተስፈኝ እኮ ጸልዬ እኔ እኮ ተምሬ ነው። አእምሮን ካልከፈተልህ ዜሮ ነው። እግዚአብሔር ካልከፈተልህ ዝም ብለህ ትብትይት እሱ ነው የሚከፍትልህ። እግዚአብሔር ነው የሚከፍትልህ አእምሮን። ዶክተር እንድትሆኝ ረዳሽ ዕውቀት የሰጠሽ እግዚአብሔር ነው። ግን አንቺ እግዚአብሔርን ማትፈሪ ከሆነ ጎድሽ ይፈላል ማለት ነው። ምን ከመትኮሪ ከሆነ ምናምን እንደዛ ብሎ ነገር የለም። ማከተው ተፈትሸን እንደመጣን ተፈትሸን ነው የምንሄደው። መነካ ፓስተር ተስፋ አሜሪካ ኮሱት ያለብሳ እኔ አሜሪካን ወደ ኢሳክ ብር አየሁት። አሜሪካ በሱት አድርጎ ሰላም ያለን ይመስላል። ሜካፕ አንዳንዱ ይደረጋል። ሬሳ ማየት ያቻልነው አሜሪካን እንዴት እናያለን? እዛ መቼ ያሳዩናል? እዛ አሁን ሬሳ እናያለን እዚህ። ግን ተፈትሸሽ እንደመጣሽ ተፈትሸሽ እንደሽ
ምንም ነገር አልኩ ስንት ጥበብተኛ ነው የጠፋው ስንት በቃ እግዚአብሔርን ሲያፈራ ቀርቶ የጥበብ መጀመሪያ እግዚአብሔርን መፍራት አለብሽ በቃ መፍራት አለብህ እግዚአብሔርን ረበነ አንተ ነህ የሰጠኝ ዳዊት ዘላለም ከኛ ምን አለ ከሰጠን ነው ምን ሰጠ ዳዊት ምን መስላ ንጉስ ሆኖ ምን መስላ ጦር ኖሮት ምናምን እግዚአብሔርን ሲፈራ ሲያከብር ሲጸልይ ለሊቱን ሲጸልይ ሲያድር ምናምን እግዚአብሔርን ሲፈልግ ምን ነካባስተ ተስፋ እንጸልያለን ተጸልያለን እግዚአብሔር ይመስገን እግዚአብሔር ኢትዮጵያ መንግስት አመጣላችሁ የሚጸልይ አብርሃም የሚጸልይ አብርሃም ጸሎት የሚጸልይ እግዚአብሔር የሚፈልግ ሰው ማለት ነው ለዚህ ነው እየተሞላ የሚመጣው እናንተ አላስተዋላችሁ እሱ እየሞላው ንግግሩ የሚሞላው እግዚአብሔር ነው ጥበብ የሚሰጥ እግዚአብሔር ካልሰጠ አለቀለ ቀጥል ወደ ትምህርት ባስተ ተስፋ ቁጥር 1 ሪቫይስ ብዬ ነው እንግዲህ ሲችኛው ለምን ታመልጣችሁ ብዬ ነው ዛሬ ስለማስተዋል እግዚአብሔር ጌታ በነገር ሁሉ ይሄን መስሙ ማስተዋል ይስጣችሁ ከልብ ልንገራችሁ ካላስተዋላችሁ እብራሱ ዘመኑን አታውቁ ይሄ ዘመን ራሱ ካላስተዋልከው አታውቅ ምን አይነት ዘመን ይያለ ይሄ ግን ጌታ ሲሰጥ ታስተውላል እንዳትረሳ ሁለት አይነት ማስተዋል ያለ የምድሩ አለ የሰማይ አለ የምድር ጥበብ አለ የሰማይ እሱ ያዕቆብ ላይ ነግራል የምድሩ ጥበብ ምን አይነት እንደሆነ ማለት ነው ይቅርማል ያኛው የምድር ጥበብ እሱ ሌላታ ስለጥበብ እንማራለን ግን ይሄኛው ማስተዋል ካለ ታስተውላል ስትወጣ ዳዊት ለምሳሌ ሲወጣ ሲገባ ያስተውል ነበር በሁሉ ነገር በማስተዋል ቤት በማስተዋል ከበቃ ስትኖር ትዳር ላይ ማስተዋል ሁሉ ነገር ማስተዋል ነው ግን ይሄ ማስተዋል ከሌለ ዝም ብሎ የሚመጣ አይደለም ዛሬ ላሳይ ከእግዚአብሔር ቃል ከየት ነው የሚመጣው ታስተርተሳይ ማስተዋል ከየት ነው የሚመጣው ላምበለ ምሳሌ ምዕራፍ ላምበለ 28 ቁጥር 5 እንደዛ ኦኬ ክፉ ሰዎች ፍርድን አያስተውሉም ክፉ ሰዎች ከልብ ልንገር እየሰሩ ያሉት ፍርድ እንዳለ ስለማያስተውሉ ቢያስተውሉ ነው ይጠነቀቃሉ ክፉ ሰዎች ፍርድን አያስተውሉም ነበር አያስተውሉ ፍርድ ያለ አይመስላቸው ሲሰሩ ክፋት እዚህ ላይ ፌክ ኒውስ ሲዋሽ ሲያጭበረብር ሐሰተኛው ነብይ ፍርድ እንዳለ ስላላስተዋለ ነው ማስተዋሉት እንደው ማሳያቸዋለሁ እግዚአብሔር ማስተዋል አልሰጣቸውም ለእስራኤሎች አይናቸውንም አልከፈተምና ምክንያቱም 40 ዓመት ከታገሳቸው በኋላ ጠፉ ማስተዋል ኢያሱና ካሌብ ግን ማስተዋል ነበር እግዚአብሔር ይፈልጋል ቀጥሎ እንደዚህ አለ ክፉ ሰዎች ፍርድን አስተውሉም እግዚአብሔርን የሚሹ ግን ሁሉን ያስተውላሉ ይሄ ነው ሚስጥሩ በቃ አየህን ማስተዋል የምታገኘው ዝም ብሎ መጣ አይደለም እግዚአብሔርን ስትሻ ነው እግዚአብሔር ጋር ስትፈልገው ማስተዋል ነው የሚሰጥ እግዚአብሔር በቃ እግዚአብሔርን ስትፈልገው ማለት ነው ግን እግዚአብሔርን ማትፈልገው ከሆነ ስቲል በቀጥሎ አንብበልን ቆጥቆጥ ምሳሌ 3 ላይ ቁጥር 5 ላይ እንደዚህ አለ በራስ ማስተዋል አትደገፍ በፍጹም ልብ በእግዚአብሔር ታመን በመንገድ ሁሉ እርሱን ወቅ ጎዳናን ሁሉ ያቀናል እሰይ ምን አለ አሁን ይሄ ማስተዋል በፍጹም ልብ በእግዚአብሔር መታመን በራስ ማስተዋል አትዳልጉ እኮ ዛሬ ማአት እንደውም ስንት ልበል ኦልሞስት ከልብ ልንገራችሁ ኦልሞስት ከ75 በላይ ያለ በአለም ላይ በራሱ ማስተዋል ተደገፈ ነው 75% ማለት ነው በራስ ማስተዋል የምትደገፍ ከሆነ አንደኛ በእግዚአብሔር አልታመንክ በፍጹም ልብ በእግዚአብሔር መታመን አለበት በራስሽ ማስተዋል ትደገፋለ ማለት ነው ያንተን ማስተዋል ተደግፈዋል ማለት ነው አየ ይሄንን ያንተን ማስተዋል ከተደገፍክ ሩቅ መሄድ አትችልም ግን በፍጹም ልብ እግዚአብሔር አሁን ይሄ እንዳትረሳ ይሄ ማስተዋል ከላይ ነው ከእግዚአብሔር የሚሰጠ እሱ ካልሰጠ የለም እሱ ደግሞ ካልፈለከው ይሄን ማስተዋል አይሰጥም እግዚአብሔር መፈለግ አለበት በፍጹም ልብ በእግዚአብሔር መታመን በራስ ማስተዋል አትደግ በመንገድ ሁሉ ስታስተውል ከልብ ልንገር ታውቋል እግዚአብሔር ሾፕ እንኳን ሄዳችሁ ወልማርት ለምሳሌ ሄደ ፊት መኪና ፓርክ ካገኘ ግሎሪ ትላል እግዚአብሔር ወይ ምን ነካባስተር ለምሳሌ በረዶ ይሆናል ፓርክ አተሩቅ ቦታ ስትቆም ትንሽ ነገር ከእግዚአብሔር እንደሆነ ታስተውላለ ከሱ እንደመጣ ታስተውላለ ግን ማስተዋል ከሌለ በራስ ማስተዋል ተደግፈ ሁሉ ካንተ ይመጣ ነው የሚመስልህ ምን ነካ ፓስተር ተስፋ 4 ስራ እኮ እየሰራው ነው ጉልበት ማን ነው የሰጠህ ጉልበት ማን ነው የሰጠሽ አንድ ጊዜ አንዷ መኪና ገጫት
ጌታ ሆይ የትድል እንዴ አስራት እየከፈሉ ቸርች እየመጣው እንዴት ይደርስብኛል ስላ ጌታ አንድ ነገር አላት ሞትሽ እንዴ አላት መኪና ጋይቷታል እኮ ሞተሻል እሷ አልሞተችም አየ ግን በትሞቱር ነው እሷ መጥረፏን አዩ ስታስተውል ከልብ ልንገር ግሎሪ ጋር ትላል ለእግዚአብሔር ከሰጣል እግዚአብሔር ካንተ ነው ዛሬ መብላታችሁ ቴስት ማረገ ያይጣፋጭ መተንፈሰ እግዚአብሔር ካልጋ መነሳተ ይሄ ሁሉ እግዚአብሔር ማስተዋል ሲሰጥ አለቀለ ተበቀታ አስተውላል ካንተ እንዳልሆነ ታውቃለህ ምንም ከኔ የሆነ ነገር የለም ትላል ምትኮራው ነገር የለም never የለም ማስተዋል የለም ጋር በራስ ማስተዋል ከተደገፍክ በመንገድ ሁሉ እግዚአብሔርን አታውቅም አያታውቅም በመንገድ ሁሉ እሱ ነው እሱ ጎዳናን ያቀናልሃል እግዚአብሔር ያቀናልሃል ጎዳናሽን ያቀናል በማስተዋል ሁለተኛ ጢሞቴዎስ ላይ ይሄን ደግመዋል ነው 2:6 ላይ ጌታ በነገር ሁሉ ማስተዋል እኔ ባረካቸዋለሁ በቃ በነገር ሁሉ ማስተዋል ይስጣችሁ እግዚአብሔር በቃ ስታስተውል አንዳተሳይ ማስተውል ህዝብ ይገለበጣል ማስተውል መንግስት ይገለበጥ አልኩ ዛሬ ስንት አልኩ መንግስታች ተመኩትም ከት የተመካው ጦር ጥበብ ነገር ያለው ነው የጥበብ መጀመሪያ መሳሪያ ኒውክሌር ይሰራል ራሻ መንግስት ያስፈራራ ተመልከቱ እኔ ቻይና አለች በቃ ይሄ ሰርተናል ይሄ አለን ይሄ ጦር አለን ይሄ በቃ ተመክቷል ከዛ ለማን ጊዜ ዳዊት ከእግዚአብሔር ማስተዋል ወጥቶ ጦር መቁጠር ሲጀምር 70,000 ሰው ያስጨረሰው 70,000 ሰው ጦር ቁጥር ብሎት ይዋበን አረታው ቢለው እንቢያል የንጉስ ቃል በረታ ጦር አንደኛ ህጉ ጦር በበዛ ጊዜ አትቁጠር ይላል ዛሬ ስንት ጦር የሚቆጥር አለ ስንት መሳሪያ የሚቆጥር አለ በራሱ ማስተዋል ተደገፈ መንግስት ራሱ ነው ግን አወዳደቃቸው መጥፎ ነው እንዳትረሳ እግዚአብሔር ሲታገስ ምረቱ ነው ለምን የሱ ካላንደር እና የኛ ካላንደር አንድ አይደለም እኔና እናንተ ግደለው ዛሬ ምናምን እግዚአብሔር አይደለም እንደዛ አይደለም እግዚአብሔር ትግስተኛ ነው ታጋሽ ነው እግዚአብሔር አየ ከቁጣ ያራቀ ምረቱ የበዛ እግዚአብሔር ምን መስላል እግዚአብሔር እስራኤሎችን 40 ዓመት ከታገሰ ምን መስላል 40 ዓመት መታገስ እግዚአብሔር 40 ዓመት ሲታገስ ማጥፋት አቅቶ ንግስ እስራኤል ግን 40 ዓመት ታገለ ለምን ኪዳን የአብርሃም ኪዳን አለ እግዚአብሔር ያን ኪዳን ነው የሚያው አሁን ደግሞ ክርስቶስ አለ ክርስቶስ አማላጅ አለ በሰውና በእግዚአብሔር አሁን የሚያው ክርስቶስን ነው ክርስቶስ ያቀረበው ነው የሚያው እኔና እናንተ ያቀረበው ነው እሱ ያቀረበው ነው ያለ ጌታ ዋጋ ከፍሏል እና ምን አለ ጌታ በነገሩ ምን አለ ይስጣለ አልኩ ዛሬ ብዙ ሰዎች በዓለም ያሉ በሙሉ በብዛት ከልብ ልንገር በራሳቸው ማስተዋል የሚደገፉት አንድ ቦታ ላሳያችሁ እንትን ላይ አሁን ቀደም እንትን አነበብኩላችሁ አይደል ምን አለ እግዚአብሔርን የሚሹ ያስተውላሉ አይደል እግዚአብሔር መፈለግ አለበት ይሄን ማስተዋል ልታገኝ እግዚአብሔር ጋር ጊዜ ከሌለ ቃልም ማትበላ ከሆነ ማትጸልይ ከሆነ ታይም ከሌለ እሱም ታይም የለውም እንጂ ጌታ ምን አለ ከኔ ጋር የሚሰበስብ ያከማቻል ከኔ ጋር ግን የማይሰበስብ ይበትናል አለ አይ አብሶ እዛ ምሳሌ አትክ 8:17 ላይ ነው የሚወዱኝን እወዳለሁ ታክቶ የሚሹ ያገኙኛል አለ አይ እግዚአብሔር ማትሻ ከሆነ ምንነካ ፓስተርዬ ምንነካ እንደዛ ብሎ ነገር የለም እግዚአብሔር መፈለግ አለበት ፈልጉኝ ብሏል እግዚአብሔር ቀርቦ ሳለ ጥሩት ነው አይ እግዚአብሔር ማትፈልግ ከሆነ ጊዜ ከሌለ እሱም ጊዜ የለውም እንጂ ጊዜ ከሌለማ ጊዜ ለዚህ ነው በመጠን ኑሩ አለ እንድትጸልዩ ይላል እግዚአብሔር ቃል አይ እግዚአብሔርን የሚሹ ሁሉን ያስተውላሉ ለምሳሌ እግዚአብሔር ማስተዋል ይሰጣቸዋል ሲወጡ ያስተውላሉ ሲናገሩ ያስተውላሉ የሚያደርጉት ነገር ያስተውላሉ everything በማስተዋል ተሞልቷል አሜን ደስ አይልም እንዲያነ ማስተዋል እግዚአብሔር ይስምላችሁ ዛሬ በኢየሱስ ስም ተሞሉ እግዚአብሔር ይምላችሁ በቃ ማስተዋል ይምላሽ እግዚአብሔር ይሙላ እግዚአብሔር ካልሞላ በፍጹም አሁን እንደው አንድ ቦታ ላሳይ ኢቭን አልኩ ሰዎች ሲያቁ ባለጠጋ ራሱ ለመሆን በራሳቸው ማስተዋል ነው የሚሉት ሀብታም ለመሆን በቃ ሀብታም ለመሆን ሀብታም ከለ ሀብታም አሁን ግን ያኛው ላሳይ እንትን ላይ I think እንትን ላይ I think ምሳሌ ምዕራፍ እንደዚህ ያለ አንብበለ ኦኬ
ኦኬ ምሳሌ ምዕራፍ አይ ቲንክ 23 ላይ ይቅርታ አድርጉልኝ። ምሳሌ ምዕራፍ 23 ላይ አንብብላችሁ 23 ላይ እንደዚህ አለ። ኦኬ ባለጠጋ ለመሆን አትርከም፣ የገዛ ራስን ማስተዋል ተው። ባለጠጋ ለመሆን አትርከም። ስንት አለ የሚደክም እንዳትረሳ። ፓስተር ተስፋዬ ትጋትን አይጠራም፣ ግን በራሱ ማስተዋል ነው። በራሱ ማስተዋል ሀብታም ይሆን። ለምን መሰለህ? ላሳይ ያ ሰውዬ ምን አይነት ሰው እንደሆነ። በራስ ማስተዋል አትሂዳነ እንደዛ አለ። ኦኬ በራስ ማስተዋል አተነ ኦኬ ላምብበለ በእርሱ ላይ ዓይንህን አታዘውትርባት። አያ ያ ሰውዬ በራሱ ማስተዋል ሀብታም ለሚሆን ይፈልገው ዓይኑ ላይ ነው፣ እዛ ሀብቱ ላይ ነው ያለው። ዓይኑ እዛች ላይ በቃ ያለው ብር ላይ ነው። በቃ ፎከስ ያደረገው እዛች ላይ ነው። የእግዚአብሔር ቃል ግን የእምነታችን ራስና ክርስቶስ በመመልከት ኢየሱስን ተመልከት። እንደ እግዚአብሔር ቃል ብር ተመልከት አላለህም እንደ እኔ አሁን ባንኬን ባይ ዳውን ሲሄድ ከፍ ሲል ዳውን ሲሄድ አብሬ ወደቃ ለወርድ ነው፣ ሲወርድ አብሬ ለወርድ ነው ማለት ነው። ሲነሳ ልነሳ ነው። አይኔ እዛል አሁን እዛ ላይ ምን አለ? እንደዛ አለ እንደዛ አለ በእርሱ ላይ ዓይንን አታዘውትርባት ይጠፋል። ባለጠግነት በሰማይ እንደሚበር እንደ ንስር ራስ ክንፍ ያበጃላል። ልክ እንደሚበር እንደ ንስር ያበጃል ማለት የሚጠፋ ነው። ጠፈት ይላል በቃ ተዛለምየው ያ ሁሉ ሀብት በአንዴ ጠፈት የት እንደገባ ስንት አልኩ። ዛሬ ባለጠጋ ተብሎ ስንት ሀብት አይቻለሁ። ስንት ዳውን ሲወርድ ምናምን። አሁን እዚህ አሜሪካን ብትመጡ ሆምለስ የሆኑ ሰዎች ብታዩ ዶክተር የነበረ ለምንድን ነው ማስተዋላቸው ነው? ስንት ብዙ ነገር የሚሆን ለምን ማስተዋል የለማ? አየህ በራስ ማስተዋል ባለጠጋ ለመሆን አትርከማል። የራስ ማስተዋል ተዋል። ስንት በራስ አልኩ። ሁለት አይነት ማስተዋል ነው ያለው፣ የምድሩ የሰማይ። የምድሩ የሰማይ የትኛው ነው የሚሻለው ታዲያ? የምድሩ ይሻልሻል። ምን ነካ ፓስተር አልኩ። ስንት ክብር የሚፈልጋል አይደለ? ከሌል ይባል እንደዚህ ያደርገ ዝና ምናምን በቃ የምድሩ የሚፈልጉት ግን ክብር ከምድር ከበታች ከላይ ነው። ከምስራቅ ከምዕራብ አይደለም፣ ከላይ ከእግዚአብሔር። እግዚአብሔር ካላከበረ ሰው ቢያከብር ያወርድሃል። ትንሽ ቆይቶ ያወርድ ሰቅልና ዱብ ያደርግ። ግን እግዚአብሔር ካከበረ ማንም የሚነቀነቅ የለም። እሱ ያክብር እንጂ የሚያከብሩኝን አከብራሉናል፣ የሚንቁኝን ንቃሉናል። እግዚአብሔር ካከበረ ማንም ያነሳ የለም። ሰው ግን ካከበረ ያወርዳል። ግን ከላይ ያሻልን አየህ የራስን ማስተዋል መተው አለብን። ልክ እንደ ንስር እንደ ክንፍ የሚከንፍ ነው አለ። በእርሱ ላይ አታዘውትር አለ። እንትን ላምበላችሁ። ኦኬ ታንኪ መንፈስ ቅዱስ እናመሰግናለን። አቲንክ ምሳሌ ምዕራፍ 28 ላይ ቁጥር 5 ላይ ምን አለ? እንደዚህ ላምበልህ። ኦኬ ክፉ ሰዎች ፍርድ እንዳለ ያስተውላሉ፣ እግዚአብሔርን የሚሹሉ ግን ያስተውላሉ አለ። አየህ እግዚአብሔርን የምትሻ ከሆነ ይህ ማለት ምን ማለት ነው? እግዚአብሔርን መፈለግ አለብን። ጊዜ ማጥፋት አለ ከሱ ጋር ጊዜሽን መስጠት አለብሽ። እግዚአብሔር ምን ነካፓስት ታይም የለኝ ተሳስተሃል። ከሰዓትን አስበው የተሰጠን ሰዓት አየህ እንትን ላይ ምሳሌ ምዕራፍ 2 ላይ ቁጥር እስከ 3-5 ላንብብላችሁ። እንደዚህ ያለ ይሄን በጣም ያዙ። በጣም ምሳሌ ምዕራፍ 2:3-8 ላይ ለማስተዋል ድምፅን ብታነሳ ይሄን ያዙ። በጣም ይረዳቸዋል። ለማስተዋል ድምፅሽን ማንሳት አለብሽ፣ መጮህ አለ። እግዚአብሔር ማስተዋል ለማስተዋል ድምፅን ብታነሳ እርሷን እንደ ብር ብትፈልጋት። እሰይ ልክ እንደ ብር እንዴት ነው? ብር የቱ ነው የሚበልጠው? ብር ነው። እሷ እንደ ብር ብትፈልጋት ኦኬ አነብላችሁ። እርሷን ልክ እንደ ብር ብትፈልጋት እንደ ተቀበረ ገንዘብ ብትሻት። አየህ ለማስተዋል ድምፅሽን ማንሳት አለብሽ። እንደ ብር እንዴት ነው? ዛሬ ሰው ብር አንፈልገው። ብርን የሚወድ ብር አይጠግብ ይላል ምሳሌ ምዕራፍ 5:10 ላይ ነው መክብብ 5 ላይ ብር የሚወድ ሰው ብር አይጠግብ። ለማስተዋል ድምፅሽን ማንሳት አለብሽ። እርሷን ልክ እንደ ብር ብትፈልጋት፣ ቀጥሎ ልክ እንደ ተቀበረ ገንዘብ ብትሻት። አሁን እግዚአብሔር ቢሰጥህ ላሳየህ። እግዚአብሔር ይሰጥሃል። የእግዚአብሔር ስጦታ ላሳየህ። የመጀመሪያ ላሳየህ እንደ ቀበረ ገንዘብ ብትፈልግ እንዳት መሻ መፈለግ አለብህ። ይሄንን ማስተዋል አረዛ እስቲ በራስ ማስተዋል አልኩ እኮ 75% በዓለም ላይ በራሳቸው ማስተዋል ተደግፈዋል።
በራስ ማስተዋል የተደገፈው በራስ ማስተዋል ተደግፈሃል እንደ ተቀበረ ገንዘብ ብትሻት መናካ ፓስተር ብር ኖሮ ማስተዋል ከሌለ ምን ዋጋ አለው ተዛልም ሉቃስ 15 ላይ ያባቱን ሀብት ተቀብሎ ሄዶ በቃ ጨረሰ ከዛ ያሳማ ስጋ ስንት አሜሪካን አርጉ ስንት አበሻ ራሱ ስንት ሆምለስ አለ አበሻ ራሱ ማሺ ለምንድነው ማስተዋል አትሆነው ማስተዋል ካጣ እዛ ውስጥ ገባለህ ማስተዋል ሁሉ በትዳር ውስጥ ማስተዋል ያስፈልጋል በሁሉ ከጓደኝነት ጋር ማስተዋል ያስፈልጋል ስራ ስትሰራ ማስተዋል ሁሉ ነገር ያስፈልጋል everything you need ማስተዋል ለዚህ ነው እሱ መፈለግ አለብህ እንደ ተቀበረ ገንዘብ ብትሻታል አየ ልክ እንደ ገንዘብ ብትሻት ማስተዋል ከዛ አንድ ቦታ ላሳይ አንደኛ እግዚአብሔርን አንደኛው የመጀመሪያ ላሳይ እግዚአብሔርን መፍራት ታውቃለህ አንደኛ ይሄ ማስተዋል ሰጥ እግዚአብሔር እንዴት አድርገህ እግዚአብሔር እንደምትፈራ ታውቃለህ ማስተዋል ሰጥ እግዚአብሔር ሁለተኛ በጣም ደስ የሚለኝ ፓርቲ ነው ሁለተኛ እግዚአብሔር ኖ ላምበል ኖ መጀመሪያ እግዚአብሔርን መፍራት ታውቃለህ ቀጥሎ ያምላክ ዕውቀት ታገኛለህ አይስ ማስተዋል ሲኖር ያምላክን ዕውቀት ቀጥሎ ሶስተኛ እግዚአብሔር ራሱ ጥበብ ይሰጣል ሶስተኛ እግዚአብሔር ጥበብ ይሰጣል አራተኛ በጣም በደስመለው ካፉ ዕውቀትን ማስተዋል ይወጣል አለ ካፉ ዕውቀት ማስተዋል አሁን አይ ማስተዋል ሲሰጥ አንደኛ እግዚአብሔርን መፍራት ታውቃለህ ሁለተኛ ዕውቀት ይሰጣል እግዚአብሔር ሶስተኛ ጥበብ ይሰጣል ከዛ ካፉ ደግሞ ዕውቀት ይወጣል ለምን ለማስተዋል ድምጽሽን ማንሳት አለብሽ እግዚአብሔር ሆይ ስጠኝ ማስተዋል ይሄ ማስተዋል ስጠኝ እንዳስተዋል ከተዳር ከሚስቴ ጋር ስኖር እንዳስተዋል ከልጆቼ ጋር ማስተዋል ከሁሉ ስትጠይቀው እግዚአብሔር ይሰጣል ከዛ ጥበብ ይሰጣል አልኩ ጥበብ ከሌለ ዜሮ አልኩ ጥበብ አይነተኛ ነገር ታገኝ ይላል ማስተዋልና ጥበብ አብሮ ነው የሚሄደው አየ እግዚአብሔር ይሰጣል እግዚአብሔር ሲሰጥህ በቃ ታስተውላለህ ስትወጣ ስትናገር ምን ታረጋቸው እንቅስቃሴ ፋይናንሻል ላይፍ ላይ ገንዘብ ላይ ታስተውላለህ ለምን መሰለህ እግዚአብሔር ማስተዋል ሰጥቷል አልኩ ዳዊት በጣም ብላቴና ነው አሳያለሁ እሱ ነው አሳያለሁ እግዚአብሔር እንዴት ማስተዋል እንዴት እንደሰጠው እግዚአብሔር ለምን እግዚአብሔር የሚፈልግ ነው እግዚአብሔር ዳዊት አልኩ መንግስታቶች መጸለይ ያለባቸው ይሄ ነው ከልቤ ልንገር በአለም ያለ መንግስታት ስፔሻል አፍሪካን ተው ማስተዋል ከሌለ ዜሮ ነው የምትሆነው መምራት ራሷችን ህዝብ ለህዝብ መኖራችን ብለው እግዚአብሔር እንዳትረሳ እግዚአብሔር ህዝቡን ወዷል እግዚአብሔር የኢትዮጵያን ህዝብ ይወዳል የኤርትራን ህዝብ ይወዳል የአፍሪካን አሜሪካን ህዝብ ይወዳል እግዚአብሔር እንዲህ ነው ዓለምን ይወደደው ግን ይሄን ይወደደውን ህዝብ ማገልገላችን ማስተዋል ከሌለ መንግስታት ራሱ ማስተዋል ካልጸለይ እግዚአብሔር እንዲሰጥ ካልፈለግ ምን ነካኛ እኮ ምን ፈልገው ብር ነው አይ በቃ ብር ይሰጣል ብር አይሰጥም በርስ በፍጹም አይሰጥም ብር ጤና ይሰጣል ይገዛልሻል ምን ነካ መድኃኒት አለኮ ምናምን ተሳስተሃል በፍጹም ይሄ ምን አለ እዚህ ላይ ዕውቀትን ይጨምርልሃል ይህ ማስተዋል ወገኖቼ ከላይ ነው ምሳሌ ምዕራፍ 8 ላይ ቁጥር 16 ምን አለ እንደዛ አለ ለምን እኔን የሚወዱኝን ወዳለሁ ተክተው የሚሹኝ ያገኙኛል አየ ጌታ እንዳትረሳ ወደ እግዚአብሔር ስትቀርቡ የሚሰጣችሁ ማስተዋል ነው እንዳስተውል ታደርጋለህ እኔ አልኩ ማስተዋል ባሰጠኝ አልኩ ስንት ጓደኞቼን አጥቻለሁ ስንት ከልብ ልንገር ግን ፓስተር ተስፋዬ ማስተዋል ሰጠው እግዚአብሔር ታመልጣለህ በቃ አየ ማስተዋል እግዚአብሔር ካልሰጠ እኔ ምን አለ የሚወዱኝን ወዳቸዋለሁ ተክተው የሚሹኝ ጌታ ትዛላችሁ ትፈልጉኛላችሁ አታገኙም ይላቸው ነበር የት ልሄድ ነው ሌላ ሀገር ልሄድ ነው ይሉ ነበር አሁን አየ እሱን መፈለግ አለብህ በቃ መፈለግ እግዚአብሔር ካልፈለከው እስቲል 4 ነጥብ አረግልሃለሁ በራስ ማስተዋል የተመራሽ ያለሽው የራስ ማስተዋል ደግሞ ሩቅ አይስብልህም በቃ እንደ ምን ማለት ሳታይ ትሄዳለህ ጌታ ህይወት እንዲበዛላችሁ እንዲተረፈረፈላችሁ ሌባው ግን ሊሰርቃል ሊያርዳል ሊያጠፋል እብናል ወደ እግዚአብሔር ስትሄዱ እንኳን ስትጸልያለህ ቃሉ እንዳይሰርቅ ሰይጣን ይሰርቃል አይን ከፍቶ እንድትሰማ እንድትረዳ
ማስተዋል ያስፈልጋል። አሁን እዚህ ላይ ላሳየሽ በጣም አንድ ቦታ እንትን ላይ ምሳሌ ምዕራፍ 8:14 ላይ እንደዛ ነው። ራሱ ይሄ ማስተዋል ራሱ ኢየሱስ ነው። ኢየሱስ ማስተዋል ምሳሌ 8 ላይ ቁጥር 14 ላይ ምን አለ? እንደዚያ ነው። ምሳሌ 8:14 ላይ እንደዚያ አለ። ማስተዋል እኔ ነኝ ብርታትም አለኝ አለ። ቀጥሎ ነገስታት ማስተዋል ነገስታት በእኔ ይሾማሉ አለ። አየ ማስተዋል እኔ ነኝ አለ ብርታትም አለኝ። ነገስታት በእኔ አልኩ እኮ ስልጣን እሱ ሮሜ 13 ማንበብ ነው። ስልጣን ከላይ ነው። ላትፈራ ትወዳለህ ይላል እግዚአብሔር ቃል። ለባለ ስልጣን ላትገዛ ትወዳለህ። ነፍስ ሁሉ ይገዛ እኮ ነው የሚለው ሮሜ ልክ 13 ስታነበው መቼም ነፍስ ሁሉ ለበላይ ባለ ስልጣን ይገዛ። ዲክታተር አይደለ? ምን መስላል? ሳውል ዲክታተር አለ፣ ዳዊት ይገዛለት አልነበር? ከዛ እግዚአብሔር ራሱ አይደለ የጣለለት ሳውል ዲክታተሩን ይጥላል። እግዚአብሔር ስልጣን እግዚአብሔር ነው እንዳትረሳ፣ ስልጣን እግዚአብሔር ነው። ነገስታት ሁሉ በእኔ ምን አለ? ጥበብ ማስተዋል እኔ ነኝ አለ። ኢየሱስ ወገኖቼ ወደሱ ስትመጡ ለሱ ሰሌንደር ስታረግ እሱ ማስተዋል ይሰጣል። አልኩኝ ፓስተር ተስፋዬ እድሜ ቆየው እሱን አግኝቼ ነው እንጂ ሟች ነበርኩ አልኖር ነበር። እሱን አገኘ ማስተዋል ሰጠኝ። ማስተዋል ሰጠኝ እላችኋለሁ። እዚህ ጋር ስንት ቄራ አንበሳ ስንት ማት ያለቀ ተርከፈከፈ ማለት ለማ ማስተዋል የለማ ሰው በራስ ማስተዋል ከተሞላ እንደዛ ረጅም እድሜ መኖር አችልም። በራስ ማስተዋል ከተደገፍክ ግን በለዚህ በመንገድ ሁሉ እሱ ነው ይላል። በራስ አትደገፋል። የምትደገፈው ነገር አለ። አሁን እዚህ ላይ ምን አለ? እንትን ላይ ምሳሌ ምዕራፍ 16 ቁጥር 11 ላምብላችሁ እንደዚህ አለ። ኦኬ ጥበብን ማግኘት ከወርቅ ይሻላል፣ ማስተዋልን ማግኘት ግን ከብር ይልቅ የተመረጠ ነው። ማስተዋልን ማግኘት ከብር ይልቅ የተመረጠ ነው። የቱ ነው የሚበልጠው ፓስተር? ብር አይደለም። ብር ኖሮሽ ማስተዋል ከሌለሽ የት እንደሚበርን አታውቂም፣ የት እንደሚሄድ ምናምን። አየ ምን አለ እዚህ ላይ? ጥበብን ማግኘት ከወርቅ ይሻላል፣ ማስተዋልን ማግኘት ደግሞ ከብር ይልቅ ይመረጣል። አሜን አሜን። ፓስተር ተስፋዬ ሰዓት ሄዷል። ስንት ሰዓት ነው ሰዓት? ኦኬ እንዴ አለኝ ሰዓት። ረገኘው ሰዓት አለኝ አለ። ትንሽ ሰዓት አለኝ። ኦኬ ምን መስላችኋል? ሰለሞንን ላሳያችሁ። ሰለሞን የተባለ እግዚአብሔር ምን እንደሰጠው ጸሎቱ ራሱ እግዚአብሔርን ደስ እንዳሰኘው ምን ይመስላል? ሰለሞን ማለት የዳዊት ልጅ ነው። እንዳትረሳ አባቱ እግዚአብሔር ማስተዋል ሰጥቶታል። ሲወጣ ያስተውላል፣ ሲገባ ያስተውላል። የሚያደርጋቸው ማስተዋል ተሞላ። ለምን? እግዚአብሔር ይፈልጋል ዳዊት። አየ አሁን ሰለሞን የተባለ ሰው ላሳያችሁ እግዚአብሔር ምን እንደሰጠው እግዚአብሔር አንደኛ ነገሥት ላይ አይ ቲንክ 3 ላይ ከ4 እስከ 5 እንደዛ ያለ በገባውን ዋና የከረብተ መስገጃ ነበረች ይላል። ኦኬ እንደዛ በገባውን ዋና የኮረብታ መስገጃ ነበረች። አሁን እዛ ላይ ንጉስ ሊሰዋባት መስዋዕት ሊሰዋ ሄደ ይላል። ሰለሞንም በዛ መስዋዕት ላይ ምን አደረገ? 1000 የሚቃጠል መስዋዕት አቀረበ ይላል። ዳዊት ነው ሰለሞን 1000 መስዋዕት አቀረበ። ከዛ ተኛ ይላል እግዚአብሔር ቃል ሲናገር። ከዛ እግዚአብሔር መጣ ምን አቀርቦ? 1000 መስዋዕት አቀርቦ ማለት 1000 መስዋዕት አቀረበ። የሚቃጠል መስዋዕት አቀረበ። በገባውን አቀረበ። ካለባ እንደዚህ አለ። ኦኬ አሁን ተኛ ይላል። በህልሙም እግዚአብሔር ተገለጠለት። እግዚአብሔር ምን እንድሰጥ ምን ዛሬ ምን ትፈልጋለህ? ምን ትሻላለህ? ለምን አለ። ምን እንድሰጥ እግዚአብሔር መጣ። ሰለሞን ምን አቅርቦ ነው? 1000 መስዋዕት ምን መሰላችኋል? የሚቃጠል እግዚአብሔር መጣና ምን እንድሰጥ ዛሬ ምን እንደምትለምቱ እግዚአብሔር የሚጠይቃችሁ ምን ትሰጠኝ? አሁን እግዚአብሔር መጥቶ ምን እንድሰጥ ትፈልጋለህ ቢላችሁ ምን እንደምትመልሱት መልሱልኝ። እዛ ላይ ብላችሁ እንደዚህ አለ። ኦኬ እንደዚህ አለ። እንደዚህ አለ።
ላንብላችሁ ምን እንድሰጥህ በደማው ምን እንደሰጥ ምን ዛሬ ምን እንድሰጥህ ትፈልጋለህ ነው እግዚአብሔር ምን ልስጣለሁ ሰለሞን ምን ነካ ሰለሞን ሰለሞን ምን አሁን እንደ መጥቶ አሁን እግዚአብሔር ምን ልስጣችሁ ብላችሁ ምን እንደምትለምጡ እግዚአብሔር ደስ አይልም ሰለሞን የጠየቀው ጥያቄ ሚስት መኪና ባል እነዚህ ሁሉ ማስተዋል ከሌለ ምን ያደርግልሃል ማስተዋል ያስፈልጋል እንጂ ስለተከምስት ጋር ስትኖር ራሱ ማስተዋል ካለበት ማስተዋል ከሌለ ከባድ ነው ገንዘብ ኖሮኝ ማስተዋል ከሌለ መልክ ኖሮሽ ማስተዋል ከሌለሽ ዜሮ ነው መንነካ ፓስተር ተስፋዬ የሚታየው ሁሉ የእግዚአብሔር ቃል ሲናገር ጊዜያዊ ይላል የሚታይ ማን መልከት ይላል የሚታየው ሁሉ የሚጠፋ ነው ማይታየው ዘላለም ነው እግዚአብሔር ቃል አሁን እዚህ ላይ ሰለሞን ላንብብላችሁ እንደዚህ አለ ኦኬ እግዚአብሔርም እንደዚህ አለ ኦኬ ሰለሞንም በዛ እንደዚህ አለ መሰዋን ካቃጠሎ እንደዚህ አለ ላንብብላችሁ እንደዚህ አለ ቁጥር 9 ላይ እንደዚህ አለ ኦኬ በሕዝብ ላይ መፍረድን እችል ዘንድ መልካምና ክፉን እለይ ዘንድ አስተዋይ ለባሪያ አስተዋይ ልብ ስጠኛል መልካሙን እውነተኛ ፍርድ እንድፈርድ ማለት ነው በሕዝብ ላይ አብሶ ከላይ በታርብ የወደርከውን ሕዝብ ይያል የሚናገር ይጸልዩ እንድፈርድ አስተዋይ ልብ ስጠኛል ከልብ ነገር እግዚአብሔር ደስ አለው እንዲያነጽ ጸሎት አስተዋይ ልብ ስጠኛል ከዛ እንዳለ እንደዚህ ያለ እግዚአብሔር ላንብብላችሁ ኦኬ መልካሙንና ክፉን እለይ ዘንድ አስተዋይ ልብ ስጠኛል በዛን ጊዜ በታላቅ ሕዝብ ላይ ምን አለ መሰላችሁ እፈርድ ዘንድ ማን ይችላል አለ በዚህ በታላቅ ሕዝብ ፍርድ ማን ይችላል አሁን እግዚአብሔር ደስ አለው ላንብብላችሁ ምን እንዴት እንዳለ እግዚአብሔር አሁን ታች ሆነ አሁን አንዳለ እንደዚህ ያለው እግዚአብሔር እንደዚህ ያለው አይዘንድ አሜን ይችላል አለ ከዛ እንደዚህ ያለው ይህንን ነገር ስለለመነ ነገሩ በእግዚአብሔር ደስ አሰኘው እግዚአብሔር አሁን ደስ አሰኘው ይህንን ስለለመነ እግዚአብሔር ደስ አለው እግዚአብሔር አንዳንድ እግዚአብሔርን ደስ የሚያሰኝ ጸሎት ከራሳችን ከሰልፊሽ ላይፍ ወጥተን ለሌላ ሰው ስንማልድ ለከሌ እንዲያርግለት ስንል በቃ የሌላ ሰው ስትማልድ እግዚአብሔር ደስ ይለዋል የኔ ነገር ትተን ማለት ከዛ እንደላሳያችሁ እንደዚህ አለ አሁን እንደዚህ አለ እግዚአብሔርን ደስ አሰኘው ከዛ ነው እንደዚህ አለ እግዚአብሔርም አለው አንድ ነገር አለው እግዚአብሔር ተወጋደ ኦኬ ፍርድን ትለይ ዘንድ ለራስ ማስተዋልን ለመንክ እንጂ ስለራስ ብዙ አልጠየከኝም ማለት አንደኛ ለራስ ብዙ ዘመኖችን አልጠየከኝም ሁለተኛ ባለጠግነትን አልጠየከኝም የጠላትን ፍርድ አልጠየከኝም ይህን ሳት ለምን ይህን ነገር ለመንካል እኔ ደግሞ ተመከረ እንደ ቃል አደርጋለሁ ማንንም የሚመስል እንዳይሆን ወጌ ማስተዋል እንደዚህ ያለ እንዳይሆን አድርጌ ጥበብንና ማስተዋልን ሰጥቻለሁ አለ እግዚአብሔር ሰጠው ጥበብና ማስተዋል ሰጠው ከዛ ምን ይመስላል ይሄ ጥበብና ማስተዋል ብዙ ነገር አላመጣም ለሰለሞን ከሀገራችን ራሷ ንግስት ሳባ ምን ሰራቸው ብዙ ወርቅ አይደለ እንደዛ ይዛብን ሄደችው የሱን ጥበብ ለማየት የሰራውን ነገር ለማየት ምንም ማለት ከአገር የተርሴስ መርከቦች ጡት በረከት አሁን እግዚአብሔር መስጠው ጥበብን ማንንም ሊመስል እንዳይነሳ አድርጌ ጥበብና ማስተዋል ሰጣለሁ አለ እግዚአብሔር አሁን ከዛ መለጠ ላሳይ ምን እንዳለው ከነገስታት የሚመስል ማንንም እንዳይኖር እኔ አድርጌ ጥበብና ማስተዋል ሰጥቻለሁ እንደው በጣም ከዛ በታች ምን ላሳይችሁ የመጨረሻ ለሰላምላችሁ እንደዛ እንደው ማለት እግዚአብሔር እዛው ላይ እዛ ላሳያችሁ እዛው እንትን ላሳያችሁ እግዚአብሔርም አለው ፍርድን ትለይ ዘንድ ለራስ ማስተዋልን ለመንክ እንጂ ለራስ ብዙ ዘመናትን ባለጠግነትን እንደገና ጠላትን ምናምን አለ ግን መጨረሻ ላይ እግዚአብሔር እንደውም ያለመንከውን ክብርና ባለጠግነት ሰጣለሁ አለ እግዚአብሔር ያለመነው ማለት ከዛ ምን ይመስላል በሰለሞን ዘመን ብር አይቆጠርም ነበር ነው አሁን ሰለሞን ምንድነው ያገኘው ጥበብና ማስተዋል እግዚአብሔር ሰጠው
ለምን እግዚአብሔርን ቀደም አልኩ የሚሹ ያስተውላሉ። እግዚአብሔርን ስትሻ ታስተውላለህ። ማስተዋል ይሰጣል እግዚአብሔር። እግዚአብሔር ሁሌ እንዳትረሱ የሚሰጣችሁ ማስተዋል ነው። እንድታስተውል ያደርጋቸዋል። አብሶ እዛ ሳያሉ ሉቃስ 24 ላይ ቃሉን ያስተውሉ ዘንድ አእምሯቸው ከፈተ ይላል። እግዚአብሔር ወገኖች ማስተዋል ካልሰጠ ይሄ ቃል ራሱ አይገባ። ቸርች ራሱ ስትሄድ በቃ መጸለይ አለበት። እግዚአብሔር ማስተዋል ስጠኝ ዛሬ የምሰማው አልኩ። ዛሬ ቸርች እንኳን ሄዳችሁ ምን ሰማ ቢሉታሉ ምንድን ምንም ወይ ሞኝና ወረቀት እንደሚለው ወረቀት ላይ ካልጻፍክ ማለት ነው። ምን ዛሬ ምን ተማርክ ሲሉት የለም ማስተዋል የለም። አንዳንዴ ሲሰሙ ራሱ አያስተውሉም። አንዳንዶች ምን አለ እንደ ሰው ሲላከ ለምሳሌ ሄዶ ልጄ ሄድና እዛ ማማ ብርቄ ቤት ብረምጣዱን አምጣ ትለዋለች። ካላስተዋለ ሄዶ እማማ ትሪ ብላለች እማዬ እሱ የታዘዘው ብረምጣድ ነው። አቁም ማስተዋል ከተወሰደ ከልብ ነገር አታስተውልም። ግን ይሄንን ማስተዋል እግዚአብሔር ከሰጠ በቃ ታስተውላለህ። ለሁሉ ኤሪያ ታስተውላለህ። ስትወጣ ስትገባ ሾፕ ስታረጉ እህቶች ታስተውላለህ። ዝም ብለህ ብር አይዘረፍም። ስትወጪ ታስተውያለሽ። የምትገዢው ሾፕ ቦታ ስትሄጂ ታስተውያለሽ እንጂ ሰይጣን አይበዘብዝም። ሄደ አልኩ እኮ እዚህ አሜሪካ ሳይክል ካለ ስትገባ ሾፕ ውስጥ ግዛኝ ነው የሚለው። በቃ ግዛኝ መንፈስ ነው። ሄደሽ ዝም ብለሽ ታስተውያለሽ። ለዚህ ጥበብ እንደሌላቸው ሰዎች እንዳትሆኑ አለ እኮ እንዳትሆኑ ተጠንቅቋል። አየህ ማስተዋል ካለ አሁን ሰለሞን እግዚአብሔር ምን ሰጠው? ማስተዋል ነው የሰጠው። እግዚአብሔር ምን ሰጠው? ማስተዋል ሰጠው እግዚአብሔር። አሁን እግዚአብሔር ምን ይመስላል? ሰለሞን ቅድም ነገርኩ ብር በሱ ዘመን አይቆጠርም ነበር ይላል። ምን ይመስል የሰራው ራሱ ቤተ መቅደስ ምን ይመስላል? ሰለሞን የሰራው ምን ይመስላል? እግዚአብሔር ማስተዋል ሰጥቶት ማለት ነው። በወርቅ በመናምን ያን እንኳን ወርቅ ማለት እንዳሆነ አይደለም፣ ግን በቃ እንዴት በማስተዋል በቃ ስታስተውል አሁን እንዳትረሳ ይሄኛውን ማስተዋል የምታገኘው እግዚአብሔር ጋር ስትሻል እሱ ነው የሚሰጥ። አንደኛ በፍጹም ልብ ስትታመን በራስ ማስተዋል አትደገፍም። በፍጹም ልብ በእግዚአብሔር እኮ ነው። በእግዚአብሔር በፍጹም ልብ ታመን ነው። በፍጹም ልብ ከታመንክ በራስ ማስተዋል መደገፍ ታቆማለህ። ከዛ በመንገድ ሁሉ እሱን ታውቀዋለህ፣ እግዚአብሔርን ታውቀዋለህ። የትም ቦታ ስትሄድ ወጥተህ ስትገባ ከሱ ምሕረት እንደሆነ ኤቭሪቲንግ ከሱ እንደሆነ ትረዳለህ። ግን ካላስተዋል ሁሉ አንተ ያመጣ ነው የሚመስልህ ወይ ሰርተህ ምናምን። አሁን በጣም ባለፈው ነግራቸዋለሁ። ብሩክ እግዚአብሔር ሲፈውሱ ያስተውላል አለኝ እና አንዳንዴ ሰዎች ሄደው እንዲፈወሳሉ ምናምን ወይ ከኔ ፈወሳቸው ነው የሚመስላቸው ፈወሳቸው ምናምን። ግን ብዙዎቹ በቃ ወይ ወጥተው ወይ ሀብታም ሲሆኑ በራሳቸው ያመጡ ነው ይመስላቸው። ለምን? ስለማያስተውሉ ነው። ምን ትዛለም ሙሴ ያለውን ጉልበት በሰጠ ጊዜ እግዚአብሔርን እንዳትረሳ አለ። አየህ ሀብት ልትሰበስብ ጉልበት የሰጠሽ እግዚአብሔር ነው። ጉልበቱን ረሳኸው ማለት ነው። አንተ በመሰብሰቡን ነው የምታየው። ግን የት ነው ፓስተርዬ የማውቀው ጉልበት መኖሬና አለመኖሬን? አልጋው ሲይዝሽ ያን ቀን ታውቂያለሽ። ጉልበት ኃይል የት እንደውም ትዛለች ብሎ መዝሙር ላይ ዳዊት ሲናገር አንድ ድምፅ ሰማዋል፣ ኃይል ሁሉ የእግዚአብሔር ነው፣ ምሕረት ካንተ ነው። ኃይል የእግዚአብሔር እንደሆነ ትረዳል። የምንንቀሳቀሰው ይሄ ጭቃ የሚንቀሳቀሰው በአባይ ወንዝ አይደለም፣ በአባይ ግድብ ምናምን አይደለም፣ ወይ በአሜሪካ ኤሌክትሪክ ፓወር አይደለም። ሲስተማችሁ ራሱ የሚሰራው እንደ ቴስት ማለት ስትበላ ስትጠጪ በጣም የምንወዳት አምሮቴ ወደ ጌታ ሄዳለች። አንድ ቀን ማሽተት ጠፋብኛለች። አሁን ዌብሳይቷ ላይ ከገባችሁ አለች እሷ መቃብሯን ራሱ ስትጭኝዋለሁ ዩቲዩብ ላይ በጀል እዛ ጎብኝተን ማለት እናቴንም እዛ መቃብር ምን መሰላት ቴስት ጠፋለች። እግዚአብሔር እንዴት ከጡት ካንሰር ከአስም እንዴት እንደፈወሳት ምስክርነቱ አለ ማሰው እየገባ ነው። ዩቲዩብ ላይ ጭኝላችኋል። አምሮቴ ፈሳ አንድ ቀን ማሽተት ጠፋለች። ለስንት ጊዜ ጠፋለች። ከዛ እግዚአብሔር መለሰልኛለች። ይሄ ከልብ እንዲህ የምንታሸቱ ራሱ እሱ ነው። ግን ካላስተዋልክ ምን ነካክ? አንተ ያመጣው ነው የሚመስልህ። ቆንጆ ቤት ቢኖር አንተ የሰራ ነው የሚመስልህ። መኪና ብትነዳ ምናምን ቢኖርሽ ምና ቆንጆ ልጆች አንተ ያመጣው ነው የሚመስልህ። ተሳስተሃል። ግን ማስተዋል ይሻላል። ቀድማ የበኋላ ነገር ውስጥ ከመግባት ጌታ ወይ ማስተዋል ስጠኝ ነው።
እንዳስተውል ስታስተውል በቃ ታስተውላል ሁሉ የሱ እንደሆነ ይገባል ምንም ካንተ ከኔ የሆነ ምን አለ ጌታ ሁሉ በርሱ ነው የሆነው ከኔ የሆነ ትላለህ ሁሉ ከሱ እንደሆነ ሁሉ በርሱ ለርሱ ለራሱ ነው ሁሉ ነገር አብሶ ሕያዋንን ሙታን ብንሆን ለሱ ነው የምንኖረው ለራስ መኖር አቁም እና ወደ ጌታ ነይ ማስተዋል ይሰጥሻል ካልኩ ማስተዋል ህዝብ ይገለበጣል ትገለበጣለህ በኋላ ከመገልበጥ ነይ ጌታና እኔ ነኝ ማስተዋል እኔ ነኛል ብርታትም አለኛል ኢየሱስ ስትቀበለው ማስተዋል ይሞላል በቃ አስተዋይ ሚስት ከእግዚአብሔር ዘንድ አሳያለሁ ቁጥር 2 ላይ እሱን ጸልይ እግዚአብሔር እንዲሰጥህ ምታስተውል ሚስት ማለት ነው ምሳሌ 31 ላይ እንዳለችው እግዚአብሔር ደስ አሰኘው ከዛ ለራስ መገራምን ካለ በኋላ ምን ሰጠው ምን እግዚአብሔር ምን ሰጠው ምንድነው የሰጠው እግዚአብሔር ክብር ባለጠግነት ሰጠው ክብር በቃ ባለጠግነት ሰጠው አየ በቃ እግዚአብሔርን ሳደረገለት አሁን ሁለታን ማስተዋል አለ ብያቸዋለሁ የምድር አለ የሰማይ አለ የቱ ይሻላል የላኛውን ለማግኘት ዝም ብሎ አይመጣም መፈለግ እግዚአብሔርን የሚሹ ያስተውላል ሁሉን ያስተውላል ክፎች ፍርድ እንዳለ አልኩ ዛሬ ክፋት በርግጥ ለክፎች ሰላም የላቸው እግዚአብሔር ቃል ሲነግር ክፎች ፍርድ እንዳለ አልኩ እየሰራ እዚህ ያለ ፌክ ኒውስ ያጭበረበረ ያለው ሙስና ውስጥ ያለ የቃጭበርባሪ ነብይ በቃ ክፉ ፍርድ እንዳለ ስለማያስተውል ነው ቢያስተውል ኑሮ ይመለሳል ካላስተዋል ግን አትመለስም ሁላችንም እዛው ነበር አወዘር እግዚአብሔር ወደ ማስተዋል መለሰኝ በቃ መለሰኝ ወደ ማስተዋል ከዛ ወጣው ማለት ነው አየ ስለዚህ ወደ ጌታ ናና ይሄን ማስተዋል ይስጥ እኔ ነኝ ብሏል ማስተዋል እኔ ነኝ አለ ከዛ ይሰጣል አስልክ ዳዊት ምን አለ አስተዋይ ልብ ስጠኝ አለው ሰለሞን የጸለየው ጸልይ እህቲቱም ትዳርሽ ውስጥ ራሱ ማስተዋል እንዲኖርሽ ከትዳር ከባልሽ ጋር ባልም ጸልይ ከሚስት ጋር ማስተዋል እንዲኖር አለዛ በቃ በረከት አይታገኝም የእግዚአብሔር ቃል ወንድሞች በብረት ቢቀመጡ መልካም ብረት ሲኖር ነው ሁለት ሰዎች ናቸው በቃ እግዚአብሔር ይፈልገው የሚሰጥህ እግዚአብሔር እንዲሰጥህ መጸለይ አለብህ አለዛ በአራስ አትችልም በራሴ ማስተዋል ሄዳለሁ ካል ሩቅ አትሄድም የራስ ማስተዋል ተው ነው ያለ እግዚአብሔር ቃል መተው አለብህ እሱን መጣል አለብህ እግዚአብሔር ያንተ ማስተዋል ስትለው እሱ ማስተዋል ይሰጣል ከዛ አለቀለ በቃ እሷን እኮ ልክ እንደተቀበረ ገንዘብ ብትሻት እኮ ነው ለማስተዋል ድምጽሽን ማንሳት አለብሽ መጫው አለብሽ አጥን ቁጥር ለታሳያቸዋለሁ ይሄ ማስተዋል ኪ ነው ኪ ነው ስለዚህ ኢየሱስ ጌታን ጨርሻለሁ ጸጋ ይብዛላችሁ አጥንክ ቁጥር ለትንገናኝ ና ወደ ጌታ ጋብዛሃል ይሄን ማስተዋል ቢሰጥ ማን ነው ኢየሱስ የተባለ ጀግና ሌላ ማንንም አይሰጥም በፍጹም አይደለም እኔን ያገኘ ህይወትን አለ እኔን ያጣ ሞት አለ አልኩ ካጣ ኢየሱስን ካጣ ጉድ ፈላል እኔ ኢየሱስ አለጣ አሁንኑ ይውሰደኝ ኢየሱስ እሱ ካለሱ ፓስተር ተስፋ መኖር አይችልም መተንፈስ አይችልም ያለ ኢየሱስ መኖር አይችልም እሱ በበቴ ነው ሀብቴን ሁሉ በና ኢየሱስ ነው መኖረው ለሱ ነው እሱ ለሱ ለራስ ያልነው ለሱ ነው መኖረው ከዛ ጌታ ያሳምራል ስለዚህ አጭር ጸሎት ጸልያለሁ ሬዲዮ ላይ ታንኪዩ ሬዲዮ ላይ እየሄደ ነው አንቺ መንፈስ ቅዱስ እናመሰግናለን አጭር ጸሎት ጸልያለሁ ጌታው ግባ በለው ፍቀድልን እና ይሄንን ማስተዋል ስጠኝ በለው እና ስጠኝ ግዴለ ጌታ እንዳትረሳ ኢየሱስ ሃይማኖት አይደለም ትቀይረው ሃይማኖት አይደለም ሰይጣን አርጎ እዛ ላይ አድርጎ ያስራል ኢየሱስ ማግኘት ማለት ህይወት አገኘ ማለት ነው ደስቲናችንን ይቀይራል እኔማ ድሮ ኢትዮጵያ ዛ አንድ ሰዓት ቆሞ ያየኝ ነበር አንድ ሰዓት ሳያለ የድሮን እያሰበ ማለት ነው አንድ ሰዓት ቆሞ ያየኝ ነበር ወይ እግዚአብሔር ይያልኳል ለምንድን ነው እኔ አይደለም እኔ ወደ ጌታ መጥቼ ነው የቀየረኝ እኔ ራሴ መቀየር አልችልም እንዴት ነው ይቀየራል አትችልም አለዛ ሃይማኖተኛ ነው የምትሆነው ግን እሱ ጋር ስትመጣ ደስቲን ይቀይራል ግባቤው ልብሽን ትፈቅዳለህ ነው በደጅ ቆሜ በርን አንኳኳለሁ የሚከፍትን እገባለሁ
ከሱ ጋር ህብረት አደርጋለሁ በር ምንድነው ልብ ነው ልጄ ሆይ ልብን ስጠኝ ልብሽ ስጪው ሰለሞን ምን ጸለየ አስተዋይ ልብ ስጠኝ አለው ከዛ እግዚአብሔር ደስ አለው ጠላትን አልጠየቀኝም አለ ገንዘብ አልጠየቀኝም አለ አጭር ጸሎት ጸልያለሁ ሬዲዮ ላይ አጭር ጸሎት እኔ አጭር ጸሎት የምወርደው በእምነት ተቀበለው እኔ ምሎ ጮክ ብለህ በእምነት ጌታ ሆይ እቀበልሃለሁ እና ግባ ውስጤ እና ዛሬን ማስተዋል ስጠኝ በለው እና ስጠኝ በለው አልኩ ለሁሉ ማስተዋል ይሰጣል እግዚአብሔር ለሁሉ ያስፈልገናል ለሁሉ ማስተዋል ያስፈልጋል ከጓደኛ ጋር ስትሆን ማስተዋል ከሁሉ ጋር ሾፕ ስታደርግ ማስተዋል everything ወዲድ ማስተዋል በኢየሱስ ስም ጌታ አሁንም ባረካችኋለሁ በነገር ሁሉ ማስተዋል ይስጣችሁ ጌታ በነገር ሁሉ ማስተዋል ይስጣችሁ እዛ ጢሞቴዎስ ምዕራፍ 2 ላይ አንብቡ ጌታ በነገር ሁሉ ማስተዋል ይስጣችሁ በነገር አጭር ጸሎት እኔ ብሎ ጮክ በይ ሬዲዮ ላይ አለ ጮክ እኔ ብሎ ጮክ በለ 1 2 3 ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ እጠብልኝ ከዚህ ሰዓት ጀምሮ አምናለሁ እቀበልሃለሁ ጌታ ሆይ ለሰለሞን አስተዋይ ልብ እንደሰጠው በኢየሱስ ስም ዛሬ ስጠኝ የለም አምናለሁ በኢየሱስ ስም አሜን ወልካም ወደ ኢየሱስ ለባርካችሁ እንደገና ጌታ በነገር ሁሉ ማስተዋል ይስጣችሁ ለኢትዮጵያ ህዝብ ለኤርትራ ህዝብ ማስተዋል ይስጣችሁ እዚህ በዘር እየተባላ በቋንቋ እየተባላ ምድራችሁ ነፃ እንዳትወጣ ማስተዋል ስለሌላችሁ ነው በዘር ስትባላ ማስተዋል የለህም በቋንቋ የለህም ማስተዋል ስለሌለ ታዲያ ጌታ ያስፈልገኛል እኔ ያስፈልጋል ጌታ ማስተዋል ይሰጥ አሁን ጌታ በነገሩ ማስተዋል ይስጣችሁ ፓስተር ተስፋ ያለማየው ዩቲዩብ ላይ ተስፋ ያለማየው ላይ ሬዲዮ ናለን 518909015 በሞባይል ፎን ስለዚህ ኢየሱስ ጌታን አባቶ እናመሰግናለን በቀለባካችሁ ጌታ በነገር ሁሉ ማስተዋል ይስጣችሁ ለኢትዮጵያ አገልጋዮች ለነቢያቶች ለፓስተሮች ለሁሉ ጌታ ማስተዋል ይስጣቸው ማስተዋል በነገር ሁሉ ይስጣችሁ በኢየሱስ በዚህ ባረኳችሁ እግዚአብሔር አመሰግናለሁ እንጂ ሰስኔ አሜን ስለዚህ ሼር አድርጉት ይሄን እና ጌታ ይጸጋብዛላችሁ ታንኪ መንፈስ ቅዱስ እናመሰግናለን ጸጋ ብዝት ይበልላችሁ ሼር አድርጉት አቲን ክፍል 2 ኃይለኛ ይሆናል ጸልዩልኝ እና ይሄንን ጸልዩ ጌታ በቃ ድምጽን ማንሳት ለማስተዋል እንደተቀበረ ገንዘብ ብትፈልጋል በፈልጋት ማስተዋል ግዴን እንደ ማሳያለሁ ማስተዋልን ወዳጄ ብለ ብትጠራት ይላል ቁጥር ለታሳያለሁ ወዳጄሽ ሁንሽ ግዴለሽም ስለዚህ ጸጋ ይብዛላችሁ ሼር አድርጉት ሼር ኢየሱስ ጌታ ሰይጣን ለዋን አመንዳልክ ጌታ በነገር ሁሉ ማስተዋል ይስጣችሁ አሜን በእና ተቀበይ እንጂ ኢየሱስን ታንኪዩ ተባረኩ ኢየሱስ ጌታ እግዚአብሔርን እናመሰግናለን